የሚያስከብሩ የንግግር ህጎች ምንድን ናቸው? ሶሻሊ የሆነ ስታተስ ካለኝ ኤፋ ታከብረኛለህ፣ ደንበኞች ያከብሩኛል፣ ባለቤቴ ታከብረኛለች፣ ሰራተኞች ያከብሩኛል። ከምናወራው ሰው ይልቅ ውስጣችን ያለው አትችልም የሚል ስሜት አለ። ሁላችንም ጀጅመንት እንፈራለን። አንተም እኔም ሁሉም ሰው ማለት ነው። የእውቀት ችግር የላቸውም። ሰዎች ፊት ቆመው ማውራት ልክ ሲጀምሩ ድምጻቸው ይንቀጠቀጣል፣ ላበላቢ ይሆናሉ፣ የያዙት ወረቀት ይንቀጠቀጣል። ይህን ነገር እስቲ ለማስቀረት ወይ ለመቀነስ የሆነ ከሆነ ሚስጥር ካለ መድረክ ላይ ሞቶ ሀሳቡን የመግለጽ ካሬጅ ቢውልድ የሚደረገው ፍርሃት ሳይኖር አይደለም። ፍርሃቱ እያለ ብዙ ያወራሉ፣ ነገር ግን የሰውን ልብ መግዛት አይችሉም። አንዳንድ በጣም የተመረጡ በጣም የተካኑ ሰዎች ደግሞ ጥቂት ያወራሉ፣ በዛ በጥቂት ንግግራቸው ደግሞ የሰውን ልብ በቀላሉ ይገዛሉ። እነዚህ ሁለት ሰዎች መካከል ያለው ትልቁ ልዩነት ምን ይመስላል? አንድ ወንድ ልጅ ጄኒውን ማንነቱ የማስኩሊኒቲ ወንድነቱን ጠብቆ እንዴት ነው ጥሩ ተናጋሪ መሆን የሚችለው? ሰዎችን መሳብ የሚችለው? ሴቶችን መማረክ የሚችለው? በጣም አሪፍ የሚያስከብሩ የንግግር ህጎች። እንዴት ነው የሰው ልጅ በንግግሩ ብቻ ራሱን ማስከበር ይችላል? እሱንስ ለማድረግ ምን አይነት ህጎችን መጠበቅ አለበት? ንግግር ስንል which is not only about our words ቃላቶቻችን ብቻ አይደሉም። ሶስት ነገር ያስፈልጋል። የመጀመሪያው፣ ሁለተኛው፣ ሶስተኛው እነዚህ ናቸው። ይሄ ኮምፒተንት መሆኑ ብቻ ግን በቂ አይደለም። ኤፋ ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ደግሞ አዲስ እንግዳ ይዤ መጥቻለሁ። እንግዳችን አሌክስ ነው፣ የንግግር ክህሎት አሰልጣኝ። አሌክስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለመጣ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ በዛሬው ቆይታችን የምናነሳቸው በጣም ወሳኝ የሆኑ እኔም ፐርሰናሊ ኢንተረስትድ የሆንኩባቸው ጉዳዮች ናቸው። ከነሱ ውስጥ የንግግር ጥበብን እንዴት ነው ማሳደግ የምንችለው? በተለይ የንግግር ጥበባችሁን ማሳደግ የምትፈልጉ፣ ሰዎችን ማሳመን የምትፈልጉ፣ ከሰዎች ጋር በደንብ መግባባት የምትፈልጉ ይሄ ቪዲዮ ለእናንተ ነው፣ እንዳያመልጣችሁ። እንዲሁም ደግሞ የሚያስከብሩ የንግግር ህጎች ምንድን ናቸው? በራስ መተማመንና ንግግርስ ምንድን ነው የሚያገናኛቸው? እነሱን ነገሮች በደንብ እናነሳለን። አሁን ቀጥታ ወደ ጉዳያችን ስንገባ በመጀመሪያ እንድናወራበት የምፈልገው ነገር ምን መሰለህ? እኔም ከዚህ በፊት በጣም ለረጅም ጊዜ ያጋጠመኝ ነገር ነው። የእውቀት ችግር የላቸውም። ጀስት ብዙ ያነባሉ፣ ብዙ ያውቃሉ፣ ብዙ ሰዎችን ያውቃሉ። ግን ሰዎች ፊት ቆመው ማውራት ልክ ሲጀምሩ ወይ ፐብሊክ ስፒክ ማድረግ ሲጀምሩ ድምጻቸው ይንቀጠቀጣል፣ ላበላቢ ይሆናሉ፣ የያዙት ወረቀት ይንቀጠቀጣል። ይህን ነገር እስቲ ለማስቀረት ወይ ለመቀነስ የሆነ ከሆነ ሚስጥር ካለ እስቲ እሷን ነገር አጋራን። ፐርሰናሊ ምንም ስቸገርበት የነበረው ነገር እሱ ነው። ተማሪም እያለው በጣም ጥሩ የምባል ተማሪ ነኝ። ፕሬዘንት አድርገህ ስባል ግን እሱን ተውና ሌላውን ላርግ ነው የምትለው አንተ። ሌላ ወይ ፈተናውን ልስራው ነው የምለው። ኢቨን ቤተሰብ ጋር ከዚህ ከአዲስ አበባ ክፍለ ሀገር ነው ተወልጄ ያደግኩት። አጎቴ ይመጣ ነበረ፣ ያው ቤተሰብ ሊጠይቅ ማለት ነው። በጣም ይወደኛል፣ ያግዘኛል እና ከሱ ጋር በትክክል ቁጭ ብዬ ምቾት ተሰምቶኝ የምፈልገውን ነገር መጠየቅ፣ ዲስከስ ማድረግ፣ የሆነ ሀሳብ ሲመጣ መናገር ራሱ ይከብደኝ ነበር፣ ተማሪም እያለው ማለት ነው። ስለዚህ በኋላም ዩኒቨርሲቲም ከገባሁ በኋላም ስራ ቦታም ትልቁ ችግር ሆኖ ያየሁት ራሴም ጋር ሌሎችም ሰዎች ጋር እውቀት አላቸው፣ ሙያ አለ። እሱን ግን በተለይ ሰዎች ባሉበት ሰብሰብ ባሉበት አዳዲስ ሰዎች ሊሆኑ ይችላሉ፣ የተለያዩ ቦታዎች ላይ ሊሆኑ ይችላሉ። እሱ ጋር ነፃ ሆነው ሰው እንዲገባው በማድረግ ሰው አክሽን እንዲወስድ ሊያደርግ በሚችል መንገድ ኮሚኒኬት የማድረግ ችግር ያለ በተለይ ኢትዮጵያ ውስጥ ደሞስ ኮመን የሚባል ፕሮብለም ነው። ዋት ሩት ኮዝ ካልከኝ ኤፋ ያው ብዙ ምክንያት አለው። ያው አንድ ብቻ አይደለም። አንዱ ትልቁ ግን ሳይኮሎጂካሊ የሆነው ሩት ኮዝ ያው ሁላችንም ጀጅመንት እንፈራለን። ኤፋ አንተም እኔም ሁሉም ሰው ማለት ነው። ለምን በተቻለ ሶሻሊ በሆነ መንገድ ፐርሲቭ እንድንደረግ እንፈልጋለን። ለምን ሶሻሊ የሆነ ስታተስ ካለኝ ኤፋ ታከብረኛለህ፣ ደንበኞች ያከብሩኛል፣ ባለቤቴ ታከብረኛለች፣ ሰራተኞች ያከብሩኛል። የዛኔ ሶሻሊ የምፈልገውን ነገር አገኛለሁ ማለት ነው። ይሄ ነው ሲስተሙ ፋንክሽን የምናደርግበት መንገድ በአጠቃላይ። እሱን ለማስጠበቅ ግን ሰው በምን መንገድ ፐርሲቭ ያደርገኛል የሚለው ስለሚያስጨንቀን
ዋጋም እያለን ያቺ ዋጋ ፐርፌክት እንድትሆን እንፈልጋለን። እሱ ጫና ውስጥ ይከተናል። ሶ አንደኛው ምክንያት እሱ ነው። ማኔጅ ማድረግ ነው ግን የሚያስፈልገው። ይሄ እንዳይሰማን ማድረግ አንችልም። ጫናው ኤቭሪባዲ ይሰማዋል። አሁን ይሄን ቪዲዮ የምትመለከቱ ሰዎች ካላችሁ ጫና ውስጥ ስትገቡ ከአዲስ ሰዎች ጋር ስትገናኙ የሚሰማችሁ ጫና ሁላችንም ጋር ያለ ጫና ነው። እሱን ማኔጅ ማድረግ ነው የምችሉት እንጂ እንዳይፈጠር ማድረግ አትችሉም። እንደዚህ ጫና ያለባቸው ቦታዎች ላይ ስንገኝ መጀመሪያ መረጋጋት ነው የሚያስፈልገው ሁላችንም። አሁን እኔም እዚህ ያደረኩት ነገር እሱን ነው። ቶሎ አንናገርም። በተለይ ስብሰባ ሲሆን እንደዚህ ከፍ ያሉ ቦታዎች ጋር ስንገኝ ጥያቄም ስንጠይቅ ወዲያው መመለስ ያለብን ይመስለናል። አንዳንዴ መረጋጋት 2-3 ሰከንድ መቆየት፣ ከዛ አየር ማስገባት በደንብ ታውጣዋለህ። አሁን ጭንቅላታችሁንም አካላችሁንም በደንብ ያረጋጋል። ከዛ አሁን ፊዚዮሎጂካሊ ማኔጅ የምናደርግበት መንገድ ነው። ይሄ ብቻ ግን አይደለም። ስቲል ምን ያለው መሰለህ፣ ሁልጊዜም ቢሆን እንደዛ ጫና የሚሰማን ቦታው ለኛ አዲስ ስለሆነ ነው። ሰዎቹ አዳዲስ ስለሆኑ ነው። ለኛ ፋሚሊያር አይደለም። ፋሚሊያር የሆነ ነገር እኮ ያስፈራም ብዙ ጊዜ። ለምሳሌ እኔ ለመጀመሪያ ጊዜ ላይቭ ገብቼ ቲክቶክ ላይ ሰዎችን ለማስተማር ስሞክር የተሰማኝን ስሜትን ይሄን የማውቀው በጣም ከባድ ነበረ። ከዛ ግን እሱን ስደጋግመው አሁን ላይ ነፃ ሆኜ መናገር እችላለሁ። ኖርማል ይሆናል። ይሄ ዲሴንሲታይዜሽን ይባላል። ፍርሃቱን ዲሴንሲታይዝ የምናደርገው አክቹዋሊ የሚያስፈሩን አጋጣሚዎችን ራሳችንን ወደዛ ነገር ኤክስፖዝ በማድረግ በማስገባት ማለት ነው። ስለዚህ ሁለተኛው ማኔጅ ሊያደርጉበት የሚችሉበት መንገድ እሱ ነው ማለት ነው። በጣም ናይስ። ይሄኛው አሁን እንደመሰለኛው የጠየኩት እውቀት አንዳንድ ሰው ምን ያደርጋል፣ በቃ በመዘጋጀት ብቻ በደንብ ጥሩ እንደሚናገር መዘጋጀቱ ብቻ ጥሩ ተናጋሪ እንደሚያደርገው ያስባል። እና በዛ መሀል ግን ምንድነው የሚረሳቸው ቴክኒኮች አሉ። አሁን የንግግር ጥበብ ሲባል ራሱን የቻለ ጥበብ ነው። ሰዎችን የማሳመን ጥበብ ነው። ከሰዎች ጋር የምትግባባበት ጥበብ ነው። አንዳንድ ሰው ምን ያደርጋል፣ ብዙ በማውራቱ ጀስት ጥሩ ተናጋሪ እንደሆነ ሊያስብ ይችላል። ነገር ግን ብዙ ማውራትም እንደዛው የሚያሳጣው ነገር ይኖራል ማለት ነው። ጥሩ ባለመናገሩ ጥሩ ተናጋሪ ባልሆኑ በመሀል የሚያጣው ነገር አለ። ስለዚህ ሁለቱንም ባላንስ ማድረግ ያስፈልጋል በህይወትም ማለት ነው። አንተም ትሁን ጀስት ክላይንቶች ሊሆኑ ይችላሉ። ጥሩ ባለመናገራቸው ያጧቸው ነገሮች ምንድን ናቸው? አንተ የሚያጣኸው እንዲሁም ደግሞ ብዙ መናገር የሚባለውስ ምን ሲሆን ነው? ንግግሩ በጣም በዛ ወር ሰዎችን ያሰለቸ ሰው ወረኛ ነው የሚያስብለው ንግግሩ ስለምን ሲሆን ነው? እንዴት ሲሆን ነው? እኔ ተቀጥሬ የሚሰራበት እዚሁ አዲስ አበባ ከመጣሁ በኋላ አንድ የፊዚዮቴራፒ ክሊኒክ ነበረ። ፍቱን ፊዚዮቴራፒ ባህል የማርኬቲንግ ሰዎችን ነበር የምሰራለት ለተቋሙ ማለት ነው። እና ስብሰባ ላይ ምንድነው የሚያጋጥመኝ፣ እኔ የሆነ ሀሳብ አለኝ። ኢቨን በደንብ አውቀዋለሁ ካሉት ሰዎች ራሱ ፐርሰናሊ ፊልም የምታደርገው ነገር አለ የሆነ እና እሱን በትክክል ኮሚኒኬት ባደረገው የሆነ ተጽዕኖ መፍጠር እንደሚችል አውቃለሁ። ስቲል እኔ የምሰራቸው ስራዎች ላይ በአጠቃላይ ተቋሙ ላይ ማለት ነው። ግን አላወጣው፣ ኮሚኒኬት አላረገው። የሆነ ጫና አለ። አለቀው እንደው ለምን እንዲተናገርም ማለት ጀጅ ያደርገኛል ብዬ እፈራለሁ። የስራ ባልደረቦችም አሉ። እነሱ ጀጅ ቢያደርጉኝስ ምን አይነት ሀሳብ ነው ያመጣው ቢሉኝስ? ግን አይነው ውስጤ የሀሳብ ሌሎች ሰዎች ጋር እንደሌለ ኬርም አያደርጉም። እየሱን ነው የምልህ ኤፋ። አሁን አንተ ጋር በጣም ትልቅ ሀሳብ አለ፣ ትልቅ ዋጋ አለ። አሁን የምልህ ሰውን ተጽዕኖ ማድረግ፣ ሰዎች ጋር ተጽዕኖ ማሳደር ትልቅ ነገር ነው ኢንላይፍ። አሁን አንተ ምንም በአንድም በሌላ የምንሰራቸው ስራዎች የሆኑ ሰዎችን ኢንፍሉዌንስ ያደርጋል። ኢንፍሉዌንስ ካላደረግን ደግሞ የኛ ያለን ሀሳብ እነዛን ሰዎች ሊጠቅም አይችልም። እና ኢንፍሉዌንስ በጣም ወሳኝ ነገር ነው። ያው የሰዎች ህይወት ልንቀይር የምንችለው እኛ ኢንፍሉዌንስ ስናደርግ ግን በፖዚቲቭ በሆነ ወይ ማለት ነው። አሁን ኦዲየንስ ትልቅ ነው አይደለ? እነዛ ሰዎች በደንብ ታስተምራቸዋለህ። ህይወታቸውን እየቀየርክላቸው ነው። ስለዚህ በሆነ መንገድ ህይወታቸውን ኢምፓክት አድርገዋል። በሆነ መንገድ ህይወታቸውን ኢንፍሉዌንስ አድርገዋል። እሱም በምንድን ያደረግከው?
ኮሚኒኬት በማድረግ ነው። ዳሰት ሀሳብን በመግለጽ በአንድም በሌላም ማለት ነው። ሀሳብ እያለኝ ግን ያንን ተቋም እነዛን ሰዎች በአጠቃላይ ስራውንም ፖዚቲቭሊ ኢንፍሉዌንስ ማድረግ በምችልበት ጊዜ ኮሚኒኬት ማድረግ አልቻልኩም ነበረ። እሱ ብቻም አልነበረም። ኢንላይፍ ብዙ ቦታ ደግሞ እኮ እንደዚህ አይነት ነገር ላይ የሆነ ጊዜ ወይ ሊቆጭ ይችላል። ይህን ነገር በተናገርኩ ባደረግኩት ነው ምናምን ብለህ ትቆጫለህ። እሱም ያው በዛው ልክ የምታተው ነገር ብዙ ይኖራል ማለት ነው። እንዴ ፎር ሹር እምልህ ከአለቃ ጋር ቁጭ ብለህ እኮ ኮሚኒኬት ስታደርግ በደንብ አርጊው ልታደርግ ይገባል። የሆነ ሀሳብ ላይ ግዴታ አክሰብት ብቻ አታደርገውም። ባትስማማም በቃ አለመስማማትን በግልጽ ማሳየት መቻል አለብህ። ኮሚኒኬሽን እኮ ማለት እሱ እኮ ነው። አንተ የሆነ ሀሳብ ካለህ የሆነ አጀንዳ ላይ እኔ ግን እንዲህ ነው የማስበው ስትለው በሆነ መንገድ ይመለከተውና ይሄ ነገር እኮ ለካ ልክ ነው ወይ ልክ ነው ይላል። ወይ ደግሞ እንዴት እንዲታስባለህ ሊበሳጭብህም ይችላል። ያ ግን እሱን አንተ ማኔጅ የምታደርግበት ወይ ይኖራል ማለት ነው። እና በእኔ ህይወት ያየሁት ትልቁ ኮሚኒኬት አለማድረጌ ያው እንዳልኩ በተለያየ ቦታ ብዙ ነገር አሳጥቶኛል። ስራ ቦታ ላይ ግን ሀሳቤን በነፃነት ኮሚኒኬት አላደረኩም። መጥቀም የምችለው ነገር ነበር፣ አልጠቀምኩም ማለት ነው። ለተቋሙም እንደ ግለሰብም ካየኸው አቅጣጫ መቀየር የምንችለው በኮሚኒኬሽን ነው። ብትጠቅማቸው ደግሞ አንተም ትጠቀማለህ። ቫሊዩ ይጨምራል፣ ኢንፍሉዌንስ ይጨምራል። ዳሰት በጣም ናይስ። እዚህ ጋር ደግሞ ውስጣችን አለ አይደል? የሆነ የውስጥ ንግግር አለ ወይ ሰልፍ ዳውትም ሊሆን ይችላል። ውስጣችን የምናወራው ወሬ አለ፣ ለብቻ የምናወራው ማለት ነው። አላኝም የሚያውቀው ለብቻው የሚያውቀው ጀስት አለኝ ሲያወራ እንደዚህ ነው እኔ እንዲህ ነኝ ምናምን እያለ የሚያወራው። በዚህ ጊዜ ብዙ ጊዜ ማስተውለው ምንድነው እኔ ጋር በፊት የነበረው አሁን መጠኑ ቢቀንስም ይኖራል አልፎ አልፎ እና ጀስት ከምናወራው ሰው ይልቅ ውስጣችን ያለው አትችልም የሚል ስሜት አለ፣ ንግግር ማለት ነው። እችኛዋን ነገር እንዴት ዳይቨርት ማድረግ የምንችለው ጀስት መቀየር የምንችለው የውስጥ ንግግሩን ለምን ኤቭሪቲንግ ማለት ነው። ሁላችንም በምንኖርበት ህይወት ወር ከሰዎች ጋር ባለን ግንኙነት የሚገለጠው ውጫዊ ማንነታችን ሳይሆን ውስጣዊ ማንነታችን ነው። ውስጥ ያለው እኛ ለራሳችን የምንነግረውን ነገር ለሰዎች እናደርገዋለን ማለት ነው። ሰዎችን ነገር እስኪ እንዴት ነው የምናስተካክላት? በጣም አሪፍ ነው። በጣም አሪፍ ነገር ነው። ይሄ ሁላችንም ጋር አለ። ጥሩም ስራ የምንሰራም ሰዎች ጋር አለ። አትችልም ሰው አላለህም፣ ግን አንተ በቃ ከራሴ ጋር አንድ ነገር ያው እኔ ራሱ እኔ ጋር ያለው ነገር ምንድነው እንዲህ ከፍ ካሉ ሰዎች ጋር ስገናኝ በተለይ ያው ኮች አድርገኝ ይሄን ነገር ማሻል እፈልጋለሁ እርዳይ ብለው ከሚጠይቁ ሰዎች ጋር በመገናኝበትም ጊዜ እንደዚህ አይነት ነገር አለ። አላህ ትችላለህ ወይ የምር እነዚህን ሰዎች ኮች ለማድረግ አንተ ጋር የመጡት ሀሳባቸውን ነፃ ሆኖ መግለጽ ነው የሚፈልጉት። ስብሰባ ላይ ሊሆን ይችላል፣ መድረክ ላይ እና ትችላለህ ወይ የሚል ስሜት አለ እኔ ጋር ይመጣል በየጊዜው። እንዴት ነው ዝም የምናሰኘው? እሱ ወደኋላ ሊለን አይገባም። አንደኛ አለ በቃ ሁላችንም ጋር ፖቴንሻሉ አለ፣ ስሜቱም አለ። ከዛ ግን ስለማንችልም አይደለም ያ ስሜት የሚመጣው። ምናልባት እኛ የምናግዛቸው ወይ ደግሞ መስራት የምንችለው ነገር አለ በአቅማችን ማለት ነው። ስለዚህ ያ ሀሳብ አለ፣ ያ ስሜት ይመጣል። እኔ የማደርገው በቃ እየተሰማኝ ቢሆን ያን ነገር አድርገዋለሁ። ፌስ ታደርገዋለህ፣ አትሸሸውም፣ ፊት ለፊት ትጋፈጠዋለህ ፎር ሹር። ለዛ ነው ከዛ እሱ የሆነ ነገር መስራት እንደምትችል ይነግርሃለም ደግሞ ልክ ስታደርገው ኦኬ እችላለሁ ሚል ደግሞ ሌላ ድምፅ ይመጣል። ከዛ እሱ ሲበልጥ ስራውን መስራት ትችላለህ። ሲደመር ደግሞ ልክ እንደዚህ አይነት ኤክስፒሪየንሶችን በደንብ ማጠራቀም እነዚህ አይነት ስሜት ልክ ሲሰማ ቶሎ ማድረግ፣ ከዛ መደጋገም ከዛ ኤቪደንስ ይኖራል። ለወደፊቱም የሆነ እንደዚህ አይነት ስሜት ሲመጣ ይሄን አድርገዋለሁ ይሄንንም አድርገዋለሁ። የሚያስፈሩን አጋጣሚዎች በቃ ራሳቸውን ኤክስፖዝ ማድረግ፣ ፌስ ማድረግ፣ አለመሸሽ። ቪንጂ ምን ይላል መሰለህ? ከሬጅ ይሄ ያን ነገር የመስራት ለምሳሌ መድረክ ላይ ሞቶ ሀሳቡን የመግለጽ ከሬጅ ቢውልድ የሚደረገው ፍርሃት ሳይኖር አይደለም። ፍርሃቱ እያለ ዳሰት መሄድ በቃ ጀስት አክሽን። ፍርሃቱ ደግሞ ማለት ነው ብዙ ጊዜ አስተውለህ ከሆነ ፍርሃቱ የመጀመሪያዎቹ ደቂቃዎች ላይ ነው የሚኖረው። ሜይ ቢ 3 ደቂቃ ወይ 2 ደቂቃ ሊሆን ይችላል። ያን ማኔጅ ካደረገው
ዛሴት በቃ አለቀ። ከዛ በኋላ ፍሎ ነው የምታደርገው። ውስጥ ያለው የተዘጋጀው ነገር ይወጣል። አንተም ትረጋጋለህ። የድምፅ ቶን ይስተካከላል። ከሰዎች ጋር ያለ ኢንተራክሽን ይስተካከላል። ስለዚህ የመጀመሪያዋ 5 ደቂቃ ወይ 2 ደቂቃ ልትሆን ትችላለች። እውነት ነው። እሱን እንዳንድ ቴፕም ነው የምነግራቸው። ልክ ለምሳሌ ስብሰባ ላይ ልንሆን እንችላለን እና ኤፋ ከተናገርክ በኋላ የኔ ተራ እንደሆነ ሳቅ የልብ ምት መምታት ይጀምራል። ላብላብ ይለኛል፣ በቃ ይጨንቀኛል፣ በተበታለው እሱ አሁን ፊዚዮሎጂካል ሲምፕተሞች ናቸው። ድምፄ ሼክ ያደርጋል፣ ያልበኛል ምናምን። ምንድነው እየተካሄደ ያለው? ሪሊ እየተካሄደ ያለው ሆርሞን ፕሮዲስ ይደረጋል፣ አድሬናሊን ሆርሞን። እሱ ደግሞ ምን እንድናደርግ ነው የሚያደርገን? ኤፋ ወይ መግጠም አለብኝ ያን ነገር ወይ ደግሞ ማምለጥ አለብኝ ነው። ይሄ ከምን መሰለህ የሚመጣው? አሁን ጠዋት ብድግ ብዬ 11 ሰዓት ወደ ጅም ሲሄድ መንገድ ላይ የሆነ ጅብ ቢያጋጥመኝ ጅቡ ልክ እንደዚህ አይነት ስሜት ውስጥ ነው የምገባው። ወይ ሩጥ ወይ ደግሞ የሆነ አንስተህ በለው እና እንደዚህ አይነት ስሜት ውስጥ ይከተኛል። እሱ ደግሞ ጥሩ ነው። ለምን እንደዚህ አይነት ስሜት ውስጥ ካልገባው ሰርቫይቭ ማድረግ አልችልም። እኔ ለእኔ እንድኖር ጥሩ ነው ማለት ነው። ችግሩ ከዛ ጭንቅላታችን አይለየውም። ያንን ተመሳሳይ ኤክስፒሪየንስ መድረክ ላይ ወጥተን ሀሳባችን ለመግለጽ ስንሞክር እንደዚህ አይነት ኤክስፒሪየንስ ውስጥ ይከተናል። መርበትበቱ ይመጣል ማለት ነው። ጭንቅላታችን አይለየውም። ስለዚህ ስራው የሚሆነው የኛ ነው፣ ማኔጅ ማድረግ ማለት ነው። ዳይሬክሽኑን። ስለዚህ ይሄ እንዴት ነው? ማይንድ ሴት ሪሌትድ የሆኑ ነገሮችም ይኖራሉ፣ ፍርሃታችን የምናይበት። ስለዚህ እዛ ሆርሞኑ ሲመጣ ማኔጅ ማድረግ ነው የሚቻለው እንጂ ጅብ ፊት ለፊቴ ሲሆን እንደዚህ አይነት ስሜት ውስጥ ከገባው በኋላ ልክ ሰዎች ደግሞ ፊት ለፊቴ ሲኖሩ እንደዚህ አይነት ስሜት ውስጥ የምገባ ከሆነ ችግር አይደለም ማለት ነው በራሱ። በቃ ሰውነታችን ሪያክት ማድረግ አለበት በዛ መንገድ ለሰርቫይቭ ለማድረግ ማለት ነው፣ ግዴታ ነው። መረጋጋት፣ ተረጋጉ። ከዛ ቀስ ብሎ መጀመር ሲደመር ደግሞ በደንብ ይሄ ቦታው አዲስ ሲሆን ሰዎች አዳዲስ ሲሆኑ በቃ ልክ ጉጉት እንደሆነ ለራሳችን ያን ማይንድ ሴት ሽፍት ማድረግ ሪፍሬም ማድረግ ያስፈልጋል። ቀድሞ ሄዶም ማየቱም አይከፋም። ቀድሞ ሄዶ ማየቱ አይከፋም። ቦታውን ምናምን ምን ይመስላል ትሰልላለህ። አሁን በደንብ እያየሁ ነበር ከመጀመሪያ ላይ እና ልክ ስመጣ ጀስት ታየዋለህ አዲስ እንዳትሆን ምናምን። ይሄ ሜቢ ምን ይሆናል መሰለህ አንዳንዴ እኛ አዲስ ነን ብለን የምንሄድበት ቦታ የሚመጡ ሰዎችም ልክ እንደኛው አዲስ ሊሆኑ ይችላሉ። ከዛ ግን እነዛም ሰዎች ይፈራሉ። ልክ ርቀት አስባለሁ ማለት ነው። ሊፈሩ ይችላሉ ሰዋት። ስለዚህ አዲስ አይደለሁም እኔ ብቻ አይደለሁም የምፈራው። ልክ ነው። ማድረግ ያለብኝን ነገር እናደርጋለን። ንግግር ለአንተ ማለት ነው። ንግግር ቴክኒክ ነው ወይስ አይደለም? ስለዚህ በተፈጥሮ የምናገኘው ነገር ነው ወይስ ደግሞ ጀስት ራሳችን እያሳደግ ነው የምንሄደው ነገር? ንግግር አክቹዋል ስኪል ነው። እንደ ማንኛውም ስኪል የምንማረው ነገር ነው። እኔ እንዲህ አልነበረም አማዋረው ይፋ ስትወለድ ይሄ ነገር አብሮ አልተወለደም። እንዴት መሰለ ንግግራችን ከየት መሰለ የምንማረው? ከቤተሰብ ካሳደጉን ሰዎች፣ ከኢንቫይሮንመንቱ እኛ ጋር በቀጥታ ተጽዕኖ ከነበራቸው ሰዎች የምንወስዳቸው ቢሄቪየሮች ናቸው ሁሉም ማለት ነው። ከትምህርት ቤት፣ ከአካባቢ፣ ዩኒቨርሲቲ ስንገባ ብዙ ጊዜ አብረን ከምናሳልፋቸው ሰዎች ኢሚቴት የምናደርገው ኮፒ የምናደርገው ቢሄቪየር ነው። ስለዚህ ስፈልግ መቀየር ይችላለሁ ማለት ነው። አክቹዋሊ ስኪል ነው። ለምሳሌ እንደዚህ ሁኜ ማውራት አይጠበቅብኝም ሁልጊዜ። እንደዚህ ሁኜ ለምን አወራለሁ? በቃ ስፈልግ መቀየር ይችላለሁ። ቢሄቪየር ስለሆነ ማለት ነው። እና አይ ተፈጥሮ አይደለም ወይ የሚሉኝም ሰዎች እኮ አሉ። ይፋኔ ጋም እንደዚህ አምኖ የሚመጣ ሰው አሁን አለ። በቃ ይሄ እኮ እሱ እኮ በቃ ተሰጥቶታል፣ ጥሩ ተናጋሪ ነው። ስለዚህ እሱ ይናገር፣ ይሄን ነገር እሱ ነው ማሳመን የሚችለው፣ እሱ ይናገር፣ እኔ የለውበትም ብሎ ገሸሽ የሚል ሰው። እምነቱም ምኑ ላይ ተጽዕኖ ይኖረዋል? የእሱ የንግግር ክህሎት ላይ ተጽዕኖ ይኖረዋል። አሳልፎ የሚሰጥ ጀስት ግን ልክ አንተ እንዳልከው በጊዜ ሂደት የተለማመድክ የምትመጣው ከሆነ ሜይ ቢ በጣም አሪፍ ታፍ ሆንክ፣ በጣም ጥሩ ተናጋሪ ትሆን ትችላለህ። እውነት ነው። ለምን መሰለህ ብዙ ጊዜ ኮንፊውዥን የሚፈጠረው ብዬ የማስበው አስተዳደጋቸው ጥሩ እንዲሆኑ ያደረጋቸው ሰዎች አሉ። እሱን ነው ተፈጥሮ የምንለው ብዙ ጊዜ። አስተዳደግ አሁን ተጽዕኖ ካለው ንግግራችን ላይ ከሰዎች ጋር እንዴት ነው ቢሄቭ የምናደርገው፣ እንዴት ነው ሀሳባችንን የምንገልጸው፣ እንዴት ነው ሰዎችን ትሪት የምናደርገው፣ ይሄ ነገር በሙሉ ኮሚኒኬሽን ነው። ስለዚህ እነዚህን ነገሮች ከቤተሰብ የምንማር ከሆነ አስተዳደጋችንም
ተጽዕኖ አለው። ሰው አስተዳደጋቸው ለዛ ነገር የጋበዛቸው ሰዎች ደግሞ አሉ። እኔ አሁን ክፍለ ሀገር ነው ተወልጄ ያደግኩት። እንደዚህ አይነት ነገር የለም ይፋ እውነት። አሁን ታላላቅ ሰዎች ሲመጡ እንግዳ እያለ አንተ መናገር እኮ የለብህም፣ ትገባለህ፣ መግባት አለብህ። ኢቨን እኔ በጣም ነው የሚገርም እንዲህ ሰዎች አሉ ምናምና ሃይስኩል እያለሁ ነው ቤት እንደዚህ ጎረቤት ምናምን ሰዎች ዘመድ ምናምን ተጠርቶ ቤት ከጠበቁኝ ከትምህርት ቤት ስመለስ 6 ሰዓት 7 ሰዓት የምንመለሰው የዛኔ ትምህርት ቤት እና በቀጥታ በር አልገባም ይፋ የምገባው ዙሬ በጀርባ ሰው እንዳያየኝ። ለምን በቃ ስገባ እንዳያየኝ አልፈልግም። ሰላም ማለት ይከብደኛል። እንዲቀና ብዬ ማን ያለው ማለትም ስለማልችል ማለት ነው። አዎ ስለዚህ አስተዳደጋችን ተጽዕኖ አለው። እኔ እሱን አላገኘውም ነበረ። ያው አሁን ግን ስቲል ተምሬያቸው እነዚህ ነገሮች አሻሽያቸው ነው ራሴን አዌር በመሆን ምንድን ነው የሚጎለው ሀሳቤን ለመግለጽ ጥሩ ያልሆንኩባቸው ነገሮች ምንድን ናቸው። ስለዚህ እነሱ ጋር በመስራት ይሄ አክቹዋል ስኪል ነው የምንማረው ነገር ነው። በጣም አሪፍ። ከማንነታችን ጋርስ ምን ያገናኘው? ማንነታችን ሳይገነባ በንግግር ብቻ ብቁ መሆን እንችላለን? የሚቀድመው የትኛው ነው? ማንነቴን ገንብቼ ነው ጥሩ ተናጋሪ መሆነው ወይስ ጥሩ ተናጋሪ በመሆን ሂደት ውስጥ ነው ያንን ጠንካራውን ማንነት የምገነባው? ይህም በጣም ዲፕ ነው ጥያቄው። ሁለቱም ነው ይፋ አንድ ላይ ነው የሚሄዱት። ልክ ማንነት ላይም ስትሰራ እስቲ የምትናገረው ሀሳብ ይኖርሃል፣ እውቀት ይኖርሃል፣ ጥሩ ካራክተር ይኖርሃል። ሶስቱ ነው የሚንጸባረቀው በንግግርህም ውስጥ ደግሞ ሰዎችን ትሪት ስታደርግ እነሱ ነገሮች ናቸው የሚወጡት። ከዛ አክቹዋሊ የኮሚኒኬሽን ስኪል ንግግሬን እንዴት ሰዎች ጋር በተሻለ መንገድ ላቅርበው የሚለውን ነገርም ስትማር ደግሞ ስቲል ራስ ጋር መስራት አይቀርም። ስለዚህ የሆነ አንዱን የሚቀድመውን ባይባል ተያይዘው የሚሄዱ ነገሮች ናቸው። አንዱን በራስ እንዴት ነው ማንነታችን ላይ ስንሰራ ስኪሉም ከፍ ይላል። ስኪላችን ላይ መስራት ስንጀምር ደግሞ በዛው ማንነታችን ላይ ካራክተራችን ላይ በአጠቃላይ ፐርሶናሊቲያችን ላይ እየሰራ እንሄዳለን። በጣም ናይስ። በአለማችን ላይ በጣም ጥሩ ተናጋሪ የሚባሉ ሰዎች በጣም ብዙ አሉ። እንደዚሁ ጀስት አይን ውስጥ የሚገቡ ሰዎችን በደንብ የሚያስተምሩ እንደሱ በሆንኩ ብለህ የምትመኛቸው እና ከነዛ ውስጥ አንደኛው ባራክ ሁሴን ኦባማ ናቸው። እና ጀስት እሳቸው ሲያወሩ በጣም ግሬስ አለው፣ ፕሬዘንስ አላቸው። የሚጠቀሟቸው ቃላቶች ሰዎች በቃ አፋቸውን ከፍቶ ነው የሚያዳምጧቸው። ማንኛውም ሰው እንደ ባራክ ኦባማ ተናጋሪ መሆን ይችላል ብለህ ታምናለህ? ፎር ሹር በደንብ መሆን ይችላል። ምን ያስፈልገዋል? እሳቸው ትንሽ ለየት የሚያደርጋቸው አሁን ከለር አለ። ሁላችንም እኮ ይፋ አሁን አንተ ሀሳብ የምትገልጽበት መንገድ እና እኔ የምገልጽበት መንገድ አለ። ከለር አለን ሁላችንም። የኦባማም ደግሞ ከለር አለ አይደለ? ከዛ እሱ ከለር እንዳለ ሆኖ ግን የኛ ሀሳባችን የምንገልጽበት ስኪል ላይ መስራት እንችላለን ሁላችንም። እና የእሳቸው ከለር አለ እንደሱ ደግሞ እሳቸው አልኩኝ እሳቸውም ለክብራቸው የሚል እንደሱ መናገር ይቻላል። አክቹዋሊ ስኪል እኮ ነው ይፋ። እንዴት ስቶሪ ልናገር፣ እንዴት ድምፄ ላይ ልስራ፣ እንዴት አካላዊ ቋንቋዎች ጋር መስራት ይችላለሁ። ዲፕ ቮይስ እንዴት ላውጣ፣ እሱም አለ። ዲፕ ቮይስ ፕራክቲስ የምናደርጋቸው ነገሮች የሆነ ጫካ ውስጥ ገብቶ ቮካል ይሰራል አርቲስቶች ምናምን ይሰራሉ። ጀስት አንድ ተናጋሪ የሆነ ሰው ደግሞ ብቻውን በተደጋጋሚ በጣም ረጅም ሰዓት ሊያወራ ይችላል። ባለማውራት ውስጥ ወይ ዝም ብለህ ስትቆይና ብዙ ስታወራ ጉሮሮ እንትን እያለ ይመጣል፣ እየጠራ ይመጣል ማለት ነው። ኢቨን ምግቦችም ሊኖሩ ይችላሉ ድምፅ ዲፕ እንዲሆን የሚያደርጉ ተጠቀማቸው እና ጀስት ቴክኒክ ነው። ስለዚህ ልክ እንደ ባራክ ኦባማ ለመሆን ረጅም ዓመት መስራት ሊጠበቅብን ይችላል ማለት ነው። በደንብ በደንብ የሚያግዘን ሰው ያስፈልገናል። በደንብ ራሳችን አዌር መሆን። አሁን ብዙ ጊዜ እኔ ጋርም ሰው ሲመጣ የማደርገው ነገር ምንድነው ይፋ ሰልፍ አዌርነስ ነው። ዳስት አሁን ብዙ ሰው ንግግሩ ማሻሻል ይፈልጋል፣ ግን ሪሊ ምን አይነት ነገር ነው የምታስተካክለው? በደንብ ስፔሲፊክ የሆነው ፕሮብለም መለየት አለበት። ከሱ በመጀመር ሁሉም ይህን ቪዲዮ የሚመለከቱ ሰዎች ካሉ ራሳቸውን ሪከርድ አድርጉት። ከዛ ድምፃችሁን በደንብ አሰስ አድርጉት። አካላዊ እንቅስቃሴዎቻችሁ እንዴት ናቸው? ሀሳባችሁ እንዴት ነው ስትራክቸር የምታደርጉት?
አገላለጻችሁ በአጠቃላይ እንዴት ነው ስቶሪ ቴል የምታደርጉት? እነዚህን ነገሮች አሰስ በማድረግ የሚስተካከሉ ነገሮችን መለየት፣ ከዛ እያንዳንዱ ላይ መስራት። ስለዚህ ረጅም ጊዜ ይፈልጋሉ ወይ? አዎ። ግን አክቹዋል ስኪል ነው ይሄ የምትማሩት ነገር። ለምን ይመስላል አሁን ኮንተንት ክሬተሮች ጥሩ ተናጋሪዎች ናቸው። ለምን ይመስላል? ረጅም ዓመት ተናግረዋል። ካሜራ ፊትም ቢሆን ደጋግመው አውርተዋል። እኔም በዛው ወይ ነው የመጣሁትና በፊት የነበርኩበት ካሜራ ስፈራ የነበረው ሲያልበኝ የነበረው በመሀል ሲጠፋብኝ የነበረው በጊዜ ሂደት የሚሻሻሉ ነገሮች ናቸው። አዎ በቃ ፕሌስ ተፈጥሮ አይደለም። እኔም አሁን ያው ገና እኮ ነው። አሁን ስቲል እዚህ ጋር ነው የሚያበቃው ማለት አይደለም። ገና ብዙ ነገር ይጠበቅብኛል። ብዙ ነገር ፋም እንደዛው የምትመለከቱትም ሰዎች እንደዛው ማለት ነው። አንድ ቀን ወይ አንድ ሳምንት አንድ ወር ብቻ ሰርተ ነው የሚያቆም ነገር ሳይሆን ይሄ ላይፍ ሎንግ የሆነ ሁሌም እያደገ የሚሄድ ነገር ነው። እንድታፍርበት ወይም እንድትሸማቀቅበት ያደረገ ሰዎች ፊት ቆመ በንግግር ሊሆን ይችላል፣ በሁኔታ ባደረካቸው ነገሮች ሊሆን ይችላሉ። ይሄ ነገር ምን ነበር? ምን አይነት አጋጣሚ ነበረ? ከዛ አጋጣሚ ምን ተማርክ? እስቲ እሱን ባጭሩ እስቲ ንገረን። በጣም አሪፍ። የሶስተኛ ዓመት ዩኒቨርሲቲ ተማሪ ያለው ነው። የጤና ሳይንስ ኮሌጅ ውስጥ ነው። የዛን ጊዜ አጠቃላይ እንዴት ነው ሁኔታው? የሆነ ውስጤ ጥሩ ሰላም የማይሰማኝ ወይ ዲፕረስድ ሆኜ ነበረ። እንዴት እንደመጣ አላውቅም። በጣም በቃ እንዴት ነው ክላስ ላይ ፎከስ ማድረግ ይከብደኛል። ከዛ ፈተና ላይም ስሰራ ኢቭን ፎከስ አላደረግም። በሱ ምክንያት ውጤቴም ትንሽ የወረደበት ወቅት ነበረ እና C++ አንድ የምንወስደው ኮርስ ነበረ በወቅቱ። ፈተና ተፈትነናል። ከ30 ነው ትዝ ይለኛል። እና እሱን ለመቀበል ነው የገባ ነው ውጤታችንን። በቃ ሰላም አይደለሁም ይዛኔ አጠቃላይ አንድ ቀንም ብቻም አይደለም ሰው በቃ እና የላብ ነው ማለት ኮምፒውተሮች አሉ። ኮምፒውተር ላብ ነው። ፊት ለፊት ላይ የስማርት ቦርድ አለ። እኛ ወደፊት ፊት አካባቢ የተቀመጥ ነው። በቀኝ በኩል ጓደኛ ያለ አንድ ቀይ ነው አጠር ያለ። ብዙ አብረን እንዲህ ብዙ ጊዜ አናሳልፈም፣ ግን እስቲ ለአንድ ዶርም ውስጥ ነው የምንኖረው። እና ልክ ፈተና ስንሰጥ የኔን ውጤት ስመለከተው ጥሩ እንደማይሆን አውቃለሁ ማለት እንደጠበቅኩት፣ ግን በጣም ያን ያህል ይወርዳል ብዬ አላሰብኩም። እና ከ10 በታች ነበር። አላውቀውም አይ ቲንክ ስንት 7 አይ ዶንት ኖ ብቻ ከ10 በታች ነው። የጓደኛዬን ስመለከት ደግሞ ከ30 ኦልሞስት አሁን እንደዛ የሆነ ቦነስም ነበረው ይመስለኛልና አልደፈነው ነበር መጀመሪያ፣ ከዛ ግን ደፈነው። እና እሱ በቃ ማለት እንዴት ውስጤን የማውቀው እኔ ነኝ። ብዙ ሰው ላይ ረዳህ ይችላል ምናምን፣ ደግሞ ጥሩ ተማሪ ነኝ። ጥሩ ተማሪ ሆነ እንደ ጓደኛ ፐርፎርም ሳታደርግ ደግሞ የሆነ ውስጥ የሚሰማ ስሜት አለ። በጣም ደስ አይልም። ሲደመር ደግሞ ውስጥህን የሚሰማን ህመም ማንም የሚያቀል ሰው የለም። አንተ ነህ በቃ ከሱ ዲል የምታደርገው አንተ ነህ ዲል ማድረግ ያለብህ። እሱ በዚህ እንዳለ ከዛ አይ ቲንክ እዛው አሳይመንቱን ማየት ፈለገ ይመስለኛል። የሆነ የሰጠን አሳይመንት ነበር። አስተማሪው የኮምፒውተር ፓርት ነው እና የሆነ እንዴት ነው ትናገራለህ፣ ሀሳብን ትገልጻለህ። ሰውየው እንዴት አይነት ሰው መሰለህ? የሆነ እንዴት ነው በቃ ብዙ ዝም ያለ ብዙ ኢንተራክቲቭ አይደለም ከተማሪዎቹም ጋር ከኛም ጋር ኬርለስ ነገር ነው። ብዙ አያወራም። ረዘም ያለ እንዲህ ቃላ ወፈር ያለም አይነት ነገር ነው እና በቃ እኔ ጥሩ ስሜት አይደለሁም። ፈተናውን ጥሩ አልሰራሁም። የዛን ቀን ደግሞ እየዞረ እየጠየቀ ነው ተማሪዎቹን በሙሉ ማለት ነው። እና እኔን ጠየቀኝ። ሀሳብ አለኝ እንዳልኩ ስቲል እከታተላለሁ። እስቲ ጥሩ የምባል ተማሪም ስለሆንኩ ማለት ነው። ከዛ ጫናው አለ ኤፋ ውጤቱ አለመስራቱ አለ። ዲፕሬሽን ውስጥ ነው ያለሁት ምናምን መጥቶ ሲጠይቀን እንዴት ልናገር? የምሬን ነው የምልህ። በቃ ተሳሰርኩ። ድምፄ ሼክ ማድረግ ጀመረ። እውነት በቃ በጣም ከበደኝ። ከጎኔ ደግሞ አለ ሰው ጓደኛዬ። እሱ ደግሞ ፍርሃቴን ያመጨነቄ እንዲያውቅብኝ አልፈልግም። ለመደበቅ ነው የሞከርኩት እና ሀሳቡ እያለ በትክክል ኮሚኒኬት ባደረገው ሰውየውን አስተማሪውንም ኢንፍሉዌንስ እንደማደርገው አውቃለሁ። ግን አይኩደንት ከበደኝ። በቃ እንዴት ይሄ አላ የሆነ በቃ በጣም ይሄ ውርደት የሚሰማ ስሜት የለም። በጣም ዝቅ ማለት በጣም የሚያስጠላ ስሜት። ከዛ ጠየቀኝ ምናምን እንዴት ልግለጸው አልቻልኩም። ለምን ውጤቴ የሚያሳየው ለምን ውጤቴም ደግሞ ጥሩ እንዳልሆንኩ
ስለሆነ የሚያሳየው ምናልባት ሰውየውም ጎበዝ ተማሪ እንዳልሆንኩ ፐርሲቭ ያደርጋል ብዬም ስላሰብኩ ማለት ነው። ከጎን ያለው ልጅ ግን እሱ ጥሩ ሰርቷል ስቲል እኮ የኔ ሀሳብ ሊሆን ይችላል የተሻለ የሚሆነው። ከዛ ግን አልቻልኩ ነበረ። ትዝ ይለኛል በቃ ላብላባ ላይ በጣም በቃ የሆነ የሚጨንቅ ስሜት ውስጥ ነው የሆንኩት። አልተናገርኩም በቃ ይከንት። ከዛ በኋላ በቃ ጥሩ ውጤት ራሱ አልሰጠኝም። ኢቨን የአሳይመንቱ ማለት ነው በቃ ሾቀ ኢቨን ውጤቱ ሌሎቹን ስለሰራው ነው እንጂ እሱ ውጤት ራሱ በጣም ከባድ ጥሩ ያልሆነ ውጤት ነበረኝ። ለምንድነው ይህን ነገር የምነግርህ ኤፋ? እንዴት ነው ውስጥ ሀሳብ እያለ መናገር የምትችለው ዋጋ እያለ ይሄ ያለህበት ሁኔታ ስሜትህ ሊሆን ይችላል። በስሜት አለመረጋጋትህ ይሄ የሚፈጠረውን ይሄ በቃ ይሄ መቆጣጠር አለመቻልህ ምን ያህል ያለህን በቃ አጠቃላይ ፐርሰፕሽን ያለህን ኤክስፕሬሽን ከሰው ጋር ያለህንም ደግሞ ግንኙነት ምን ያህል ተጽዕኖ ሊያሳድር እንደሚችል ነው። እንደዛው ብዙ ውጤትም የሚያሳጣሃል። እንዲህ አይነት ነገሮች ሲፈጠሩ በደንብ ማኔጅ ማድረግ መማር አስፈላጊ ነው ብዬ አስባለሁ። አይ ቲንክ እሱ ይመስለኛል በጣም ዝቅ ያልኩበት እኔ ፊል ያደረኩበት እንደ ተማሪም ደግሞ ፊሊንጉም እስካሁን ያደረገው ለየት ይላል። በጣም ስታንድ አውት የሚያደርግ አጋጣሚ ነው ይሄ። ለምን ተማሪ ነህ? እንደ ተማሪም ደግሞ ስታስብ በጣም ከባድ ነበር። እንደ ጓደኛ እኩል አይደለሁም ብዬ እንዳስብ አድርጎኛል በወቅቱ። አሁን ከዚህ ተመልካቾቹ ምንድነው የሚማሩት? በአንድም በሌላም ግዴታ ተማሪዎች ብቻ ልንሆን እንችላለን። ስራ ቦታ፣ ቤተሰብ ጋር በቃ ብዙ እንደዚህ ኢሞሽናል አንስቴቢሊቲዎች ይኖራሉ። በስሜት አለመረጋጋት ኢቨን የሆነ ፕሬዘንት ልታደርግ ወጥተህ የሆነ ነገር ሲበላሽብህ ኦዲየንሱ እያለ በጣም የምትጮህ ከሆነ ከባድ ነው። በቃ መረጋጋት ያስፈልጋል። ምንም ነገር ቢበላሽብህ ኦኬ ማንም ሰው ያበላሻል። ከዛ ግን ምን እማራለሁ በኋላስ ማስተካከል እችላለሁ ወይ እንዴት ነው ማስተካከለው ብሎ ማሰብ። ስሜቱ ምንም ነገር ሊሆን ይችላል። በተለያየ ምክንያት ሊመጣ ይችላል። ምንም ነገር ሊፈጠር ይችላል እና ያንን አጋጣሚ ፕሮፐርሊ ሃንድል ማድረግ ካልም መሆን ያው የምንፈልገውን ነገር ኢቭን ውጤትም ከሆነ ውጤት ሀሳባችን መግለጽ ከሆነ ሀሳባችን መግለጽ እንድንችል ስለሚያግዘን ያው ማኔጅ ለማድረግ መሞከር አሪፍ ነው። ስቲል ትምህርት ነው። ይሄም አንድ ቪዲዮ የሰራሁበት ሀሳብ ነበረ። እሱ ምንድነው የሚያስከብሩ የንግግር ህጎች፣ የሚያስከብሩ የንግግር ህግ ገና ከጀምሮ አለ ወይ? እንዴት ነው የሰው ልጅ በንግግሩ ብቻ ጀስት በሚናገረው በገስቸሩ ሊሆን ይችላል በሚያወጣው ቶን በሚያወጣቸው ነገሮች በፋሻል ኤክስፕሬሽኑ በኤቭሪቲንግ በቃ የንግግር ጥበብ በሚባሉ ነገሮች ራሱን ማስከበር ይችላል። እሱንስ ለማድረግ ምን አይነት ህጎችን መጠበቅ አለበት? እሱን እናንሳው እስቲ። በጣም አሪፍ። ይሄ ለመሪም የሚያስፈልግ የኮሚኒኬሽን ኮንሰፕት ነው። 3 ነገር ያስፈልጋል። 3 ነገር። የመጀመሪያው ሰው በንግግሩ እንዲከበር፣ ሰዎችን በደንብ መምራት እንዲችል፣ ሀሳቡን ተቀብለው ወደ ድርጊት እንዲገቡ ለማድረግ ኮምፒተንስ ያስፈልገዋል። ያ ሰው ኮምፒተንስ ምንድነው? መስራት የሚችለው ነገር አለ ወይ? ብቁ ነው ወይ? ካራክተሩ፣ ፐርሰናሊቲው፣ ማንነቱ፣ ባህሪው ሰዎች ሊድ የሚያደርግበት ሪሊ ውስጣዊ የሆነው ነገር አለ። እሱ ኮምፒተንስ ነው። ሙያው ሊሆን ይችላል። የሆነ ነገር ላይ ጎበዝ ያው ሰዎች ነን፣ የራሳችን የሆነ ነገር አለ። እሱ ኮምፒተንት እንደሆነ የሚያሳዩ ከድምፅም ከአካላዊ እንቅስቃሴዎቻችንም ፕሮጀክት የምናደርጋቸው ቢሄቪየሮች አሉ፣ እናያቸዋለን። ሁለተኛው ግርማ ሞገስ እንዲኖረን ንግግራችን ላይ ዋርም መሆን ያስፈልጋል። ዋርም መሆን ማለት ለምሳሌ ከአንተ ጋር ኮሚኒኬት ማድረግ ከሆነ የሆነ ፍሬንድሊ የሆነ ኢንቫይሮንመንት ለመፍጠር መሞከር ማለት ነው። ብዙ ጊዜ ይሄ ወንዶች ጋር አይስተዋልም ወይ እንዲህ መሪዎች ጋር አታስተውለውም። ይሄ ኮምፒተንት የሆኑና ዋርም እንድንሆን የሚያደርጉ ቢሄቪየሮች ደግሞ ይጎሉናል። በኃይለ ቃል ለመምራት የሚፈልጉ ሰዎች አሉ። እናያቸዋለን። አንዳንድ ኪዎቹን እነግርሃለሁ። ሌላ ፕሬዘንስ ነው። 3ኛው ፕሬዘንስ ማለት በደንብ መረጋጋት። እሱ ያስከብርሃል ንግግር ላይ። ንግግር ስንል which is not only about our words ቃላቶቻችን ብቻ አይደሉም። ይሄ ቪዥዋሊም ኮሚኒኬት እናደርጋለን። እነዚህ 3 ነገሮች ባላንስ መደረግ አለባቸው። በጊዜ ካስተዋልክ አንዳንድ መሪ በቃ ቆጣ ብሎ ኤቭሪቲንግ ለመናገር ሰራተኞቹን ለማስረዳት ይሞክራል። ለምሳሌ ከድምፅ እንመልከት። ከድምፅ
ከድምፅ ከተመለከትን ይሄ የንግግር ፍጥነታችን ዝግ ማለቱ በራሱ እንዲያስከብር ያደርጋል ንግግር ላይ። ለምን ትኩረት እንዲሰጥ። አሁን ማስከበር ስንል እንዴት ነው? ሀሳብህን ይሰሙታል፣ ግልጽ ይሆንላቸዋል፣ ወደ ድርጊት ይገባሉ በሚለው ዲፋይን አድርገ ነው ማለት ነው። አዎ ዝግ ስናደርገው ኤፋ ትከበራለህ፣ ግርማ ሞገስ ይኖርሃል ንግግርህ ላይ። አሁን ኦባማን ቅድም እንደምሳሌ አንስተነዋል። እሱ አሁን ንግግሩን ይሄ ራይት ኦፍ ስፒቹን ካየኸው በጣም ፈጣን የሚባል አይደለም። በደንብ ትሰማለህ። በመሀል ደግሞ ጋፖች አሉ፣ የሚወስዳቸው ስፔስ አለ፣ ስፔሶች አሉ። ሁለተኛው እሱ ነው፣ ፖዝ ወይም ላፍታ አረፍት መውሰድ። ላፍታ አረፍት ሲወስድ አንድ መሪ ያው የተናገርኩት ነገር አንተ ጋር በደንብ እንዲደርስ አንተም በደንብ አዳምጠኸው ወደ ውስጥ እንድታስገባው ጊዜ እየሰጠው ነው። ለእኔም ጊዜ ይሰጠኛለህ። ተረዳሁ አልተረዳኸውም የሚለው ነገር ከአንተም አነባለሁ እንደዚሁ ከፊት ላይ ካልተረዳው እንጂ ቶሎ ዝም የማውራ ከሆነ መደራረበው ከሆነ አንተም ላትረዳው ትችላለህ። አንተን የማነብበት ኮንፊርም የማረግበትም ጊዜ አላገኝም። አንተም ራሱም ልትሳሳት ትችላለህ፣ እኔም ልሳሳት ትችላለህ። በደንብ ሪሊ እየተረዳኸውም ላይሆን ይችላል የምታወራው። ስለዚህ ድምፅ ላይ ሊያስከብሩ የሚያደርጉ ነገሮች ከድምፅ ኤሌመንቶች ፍጥነታችን ዝግ ማድረግ፣ ላፍታ እረፍት መውሰድ፣ እነዚህ ናቸው። ከቦዲ ላንጉጅ ካየነው ኮምፒተንት እንድንሆን ወይም ከአካላዊ ከቪዥዋል ኮሚኒኬሽናችን ፖስቸር ነው። ፖስቸር አሁን ማተር ያደርጋል ሪሊ። አሁን ልክ እንደዚሁ ተቀምጬ እንደዚህ እኔንም ወደዛው ነው የምትገፋኝ። ፐርፐስፉሊ ነው ማለት ነው እንደዚህ ሆንኩት። እጆቼ እንዲታዩ አደረግኩኝ፣ ቀጥ አልኩኝ። ይሄ ምን ያሳያል? የሚገርምህ ይሄ አሁን የሆነ እንዴት ነው ይሄ ቤተክርስቲያን አካባቢ የሚዞሩ ምንድን ነው የሚባሉት እነዚህ እንደውም ይሄ ጥቁርና ነጭ ምናምን ያላቸው ቤተክርስቲያን የሚዞሩ ሰዎች እንስሳት አይደለም የሚባሉት። እንዴት ነው ምንድን ነው? እንደውም መነኩሴ ነው ምናምን ይባላል። አበምኔት ነው ሰው አይደለም እኮ የሆነ ዛፍ ውስጥ ዛፍ ላይ ምናምን ከቦታ ቦታ የሚሉ የሉም? ጉሬዛ ነው። አሁን እነሱም ብቻ አይደሉም የሆነ ሶሻሊ እነሱ አሁን ኢቨን ሶሻሊ ሄራርኪ አላቸው እነሱ እንደ ሰው ማለት ነው። እና ይሄ አልፋውን የሚመራው ዋናው የአውራው መሪ የግሩፕ መሪ እሱ አሁን ራሱን ይሄ ፕሬዘንት የሚያደርግበት መንገድ which is ፖስቸሩ ይሄ ስፔስ የሚይዝ ግዙፍ ነገር ይሆናል ማለት ነው። እና ይሄ እንዴት ነው ስፔስ መያዝ አለበት አንድ መሪ ኮሚኒኬት ሲያደርግ። እንደዚህ ስንል ስፔሳችን ይጠባል። እንደዚህ ሰውንስ ስፔስ ይዛለው። ይሄ ማተር ያደርጋል ሰው እንዲከበር። ለምን ንግግር ቃላት ብቻ አይደለም። ቪዥዋሊ ኮሚኒኬት የምናደርግ ከሆነ ፖስቸራችን እንድንከበር እንዲሁም ደግሞ ሀሳባችን ሰዎች ጋር በተሻለ መንገድ መድረስ እንዲችል ስለሚያደርገን ማለት ነው። እነዚህ ናቸው። ይሄ ኮምፒተንት መሆኑ ብቻ ግን በቂ አይደለም። ኤፋ ለምን ብዙ እናስተውላለን እኛ ሀገርም አሁን አንዳንድ አሉ በቃ ቆጣ ብሎ ሀሳቡ ሊገልጽልህ ይችላል። ኢቨን እውቀት ሲሪየስ ነው የሚሆነው። እውቀት እንዳለው ልታውቅ ትችላለህ። የረጅም ጊዜ ልምድ እንዳለው ባለሙያ እንደሆነ ልታውቅ ትችላለህ። ግን ያ የሚያስተላልፈው መልእክት ለአንተ ለእኔ እንደሆነ አድርጎ ኮሚኒኬት የማያደርገው ከሆነ ፈገግ እያለ በደንብ አንተ እንድትሰሙ አድርጎ ትሪት የማያደርግ ከሆነ የአንደኛው ከበለጠ እሱ ችግር ነው። ዋርም መሆንም ያስፈልጋል። አንደኛው እንዴት እንገልጸዋለን? ፈገግታ ጀኒውን የሆነ ፈገግታ ያስፈልጋል። ሃይ ኮንታክት ሜንቴን ማድረግ ልክ አሁን አንተና እንደምናደርገው ማለት ነው። እነዚህ ደግሞ ዋርም እንድንሆን የሚያደርጉን ቢሄቪየሮች ናቸው ማለት ነው። ኮምፒተንት መሆን አለ፣ ከዛ ዋርም መሆን አለ። ሶስተኛውና በጣም ትልቁ ብዙ ሰው ጋር የማታስተውለው ነገር ደግሞ ፕሬዘንስ ነው። ልክ እንደዚህ ተረጋግቶ የሚያወራ ሰው ቦታው ላይ ሆኖ ማለት ነው። ቦታው ላይ መሆን አክቹዋሊ ፕሬዘንት ሞመንት ላይ መሆን በዛ ሰዓት ይሄ በጣም ትልቅ ስኪል ነው። አንዳንድ ሰው ስልክ እያናገርም ሊያወራ ይችላል። አሁን ያሉኝ አንዳንድ ደንበኞች እያስተማርኳቸው ራሱ የሆነ ስልክ በጣም ቢዚ ሲሆኑ በተለይ ቢዚ የሆኑ ሰዎች ጋር ታስተውለዋለህ። መንገድ ላይ የሄዱ የሚያወሩ ሰዎች መንገድ ላይ ሄዱ እንደዛም ያወሩ እኮ ችግር የለውም። ግን ከሰው ጋር ኮሚኒኬት እያደረግክ ከሆነ ፎከስ እነሱ ጋር ሊሆን የሚገባ ሚረብሽ ቦታ መሆን የለብህም። ስልክም ቢሆን ኢቨን ስልክም አሁን ልክ ስልክ ሳናገር ኢቨን መንገድ ላይ እየሄድኩ ማናገር አልፈልግም። ኢቨን ደንበኞች የሚሆን ሌሎችም ሰዎች ትኩረት አላደርግም ነው። ብዙ ቦታ በተለይ ጭር ያለ ቦታ ከሆነ ችግር የለውም ልታረግ ትችላለህ። ግን ሰው የሚበዛበት ጫጫታ ያለበት ቦታ ላይ ግን ቁም ነገር ደውለህ አታወራም በዛ ሰዓት ላይ።
እሱን ነው የምልህ አሁን ለምን ደግሞ ፊል ታደርገዋለህ አሁን አንተ ጋር ካልሆንኩ ታውቀዋለህ አንተ ራሱ የሆነ እንዲህ ነው ብዙ ጊዜ ብዙ ሰው ጋር የምታስተውለው ያው ሁላችንም እንቸገርበታለን እኮ ግን እንደውም አንድ ደንበኛ ምን አለኝ እንደውም አሁን አንተን እያወራሁ ጥሩ ነው እኔ ጋር ከመጣሁ በኋላ ጀስት ፎከስ ማድረግ ፕሬዘንት ሆኖ መነጋገር ጀመረና አይ በፊት እኮ እኔ የሆነን ሰው እያወራሁ ሂሳብ ልሰራ እችላለሁ በጎን አለ ይሄ ነገር አለ ይሄ ነገር ከምር ይጠበቃል ይፋ ልክ እንደ መልቲ ታስኪንግ በለው እኮ አንድ ሰው እያወራክ ሌላ ስራ እየሰራ ከሆነ ያ ሰው የሚናገርህን ነገር ላትሰማው ትችላለህ ከዛ ዝም ብለህ እሺ ትለዋለህ በደመ ነፍስ እሺ ትለዋለህ ከዛ በቃ እሱ እሺ ብሎኛል ምናምን ብሎ ይሄዳል ከዛ በኋላ ስታወሩበት ደግሞ ድጋሚ እኔ እንዲህ አላልኩም ይረሳዋል ማለት ነው ይሄ እንደዛ አለ ፕሬዘንስ ወሳኝ ነገር እንደዛ አለ ያ ከመሪሶ ጥያቄም የነበረው እንዴት ነው አንድ ሰው እንዲከበር በንግግሩ እንዲከበር ማድረግ የሚችለው ሰው እንደ ህግ ካየነው እንዳልኩ ሰዎች ጋር እንዲደርስ ካስፈልገ መልእክታችን ቃላቶቻችን ላይ ብቻ አይደለም ትኩረታችን ሊሆን የሚገባው ሙሉ ቪዥዋሊም ኮሚኒኬት ስለምናደርግ በደንብ ፕሬዘንት መሆን በአካልም በአእምሮም ተረጋግተን ኦዲየንስም ሊሆን ይችላል እኮ ኢቨን ከኦዲየንሶቹ ጋር ኮሚኒኬት ሲያደርግ መድረክ ላይ ወጥቶ የስብሰባ ላይ ሲናገር ከኦዲየንሱ ጋር የሆነ ሰውና ያልሆነ ሰው ይለያያል ኦዲየንሱን ፊል ያደርገዋል የሚገርም ፊል ታደርገዋለህ ዝም ብሎ ሲወጡ አይታጣቅም ከዚህ በፊት የሆነ አዳራሽ ላይ የሆነ ወይ ጉባኤ ነገር ይዘጋጃል ወይ ስልጠና ነገር ይዘጋጃል ከዛ ሰዎች ያዩታል ሰውየውን ጀስት ስልጠናውን የሚሰጠው ሰው ከዛ ሲያስተውሉ የሆነ ኮኔክሽን ልክ ሲያጡ በቃ ይሰለቻቸዋል ይወጣሉ ማለት ነው ሶ ፊሊንጉ ያ ሰው እንኳን በደንብ እያስረዳ ሊሆን ይችላል እኮ ግን ፊል ያደርጉትም የዛን ሰው ንግግር ወደ ራሳቸው ህይወት አምጥተው የዛ ሰው ንግግር ጀስት ህይወቴን ይቀይርልኛል ብለው ስለማያስቡ ፊሊንጉ ይጠፋል ከዛ ጥሎ ይሄዳሉ ማለት ነው በቃ እሱን አሁን ፐብሊክ ስፒኪንግ እኛ ሀገር በቃ ዝም ብሎ ነው እንዲሁ ዝም ብለህ ወይ የሆነ ነገር ፕሮግራም ካለበት ሂደት እናገራታለህ እንጂ የሆነ እንዴት ነው ኦዲየንስ ኢንጌጅ ማድርገው እንዴት ላቅርበው እንዴት በደንብ ምን አይነት ሰዎች ናቸው ማስተምራቸው ሰዎች በጣም ብዙ ጋፕ አለ መሰራት ያለበት ማለት ነው ያ ሶስቱን ነገር ባላንስ አድርጉ ነው የምለው እኔ ኮምፒተንት መሆን ያው የምታወሩት ነገር ይኖራችኋል ነው እሱ ያ ስለ ካራክተር ይኖራችሁ ስለምታወሩት ነገር ወቁ ዳሰት በቃ የምናወራው ነገር ምልህ ስቲል ኮሚኒኬሽን እኮ ዋጋ ነው የምታስተላልፍበት ኤፋ ዩቲዩብ ላይ ስታስተምረን የምታስተምረው ነገር ስላለ ነው አለ በቃ ከፐርሰናል ኤክስፒሪየንስ ካነበብካቸው መጻሕፍት በቃ አለ እውቀት እሱ ነው እሱ ጋር ስሩ በደንብ ከዛ እሱ መኖሩ ግን ብቻውን በቂ አይደለም ለምን እኔ ኬር አላረግም አሁን እኮ እንዴት አውቀዋለሁ ራሱ በቃ እውቀቴ ኖረኝ ካላወራሁት እንዴት ዴሊቨር እንደማደርግ ካላወቅኩ ሁኖስ ማን ያውቃል ማወቅ ማንም አያውቅም ማንም አያውቅም አሁን የንግግር አስተማሪ ነኝ ብል ሰው ግድ የለው ምልክ ኬር ማድረግም ሪሊ ምናምን ይላል ለምን ዋርም መሆን ያስፈልግ ዋርም መሆን ማለት የማስተላልፈው መልእክት ለእነዛ ሰዎች እንደሚጠቅም እንዲገባቸው አድርጌ ለእነሱ ኬር አድርጌ ማቅረብ ስችል ነው እሱ ደግሞ የሚታወቀው ያው ፕሮጀክት የማነጋቸው ቢሄቪየሮች ይኖራሉ ከአካልም ከድምፅም ከቃላቶችም ማለት ከዛ አልቲሜትሊ ደግሞ መረጋጋት ጥቂት የማይባሉ በጣም ብዙ ሰዎች ሊሆኑ ይችላሉ ጀስት ብዙ ያወራሉ ነገር ግን የሰውን ልብ መግዛት አይችሉም አንዳንድ በጣም የተመረጡ በጣም የተካኑ ሰዎች ደግሞ ጥቂት ያወራሉ በዛ በጥቂት ንግግራቸው ደግሞ የሰውን ልብ በቀላሉ ይገዛሉ እነዚህ ሁለት ሰዎች መካከል ያለው ትልቁ ልዩነት ምን ይመስላል አንደኛው ብዙ ሼር ማድረግ ይሆናል ብዙ ለምሳሌ ኤክስፔክት ከሚደረገው ጥያቄም ከሆነ ወይም ደግሞ መናገር ያለበት ሐሳብ አለ ከሱ በላይ ሼር ስናደርግ ሼር ማድረጉ ብቻም አይደለም ችግር የሚሆነው ያ ሼር የምናደርገው ነገር ሰዎች ጋር በግልጽ ክሊርሊ እንዲረዱት ካላደረግ ነው እሱ ሰው እንዲረዳውም አይረዱትም እኛም ደግሞ እንደተናጋሪ ጥሩ ማንሆንበት ምክንያት ይሆናል ኦቨርሼር ማድረግ ስለዚህ ስትራክቸር ቢኖረን በጣም አሪፍ ነው ለሐሳባችን ስንናገር ምን መናገር አለብን ምን መናገር የለብንም ከዛ እንዴት ነው የምንናገረው ሐሳባችን የሆነ ሐሳብ ጥያቄም ካለ ጥያቄ ስንመልስ የሆነ ዋና ሐሳቡ መናገር ምላሽን ከዛ ስቶሪ ካለው እሱ ጋር በስቶሪ መደገፍ ምሳሌ ማስረዳት ከዛ
በቃ በዋናው ሀሳብ መጨረስ። ስለዚህ ክሊር ሲሆን ሰው ይረዳዋል። ሰው ልክ ያ በጣም ቦሪንግ መንዛዛቱ ማለት ነው። በቃ መንዛዛቱ አንድ ምክንያት ነው የሚሆነው። ከዛ በዋናት ደግሞ ኢንቴንሽንህ ነው። አሁን ኢንቴንሽንህ ስትናገር ወይ ኮሚኒኬት ስታደርግ ምንድን ነው ኢንቴንሽንህ? አሁን ኢንቴንሽን ምንድን ነው? እዚህ ጋር ልክ የኔ ፍላጎቴ የመናገር ፍላጎት። አሁን በቀን የሆነ ቢሮ እኮ ስጋው ዝም ብሎ የሚያወሩ ሰዎች አሉ። ዝም ብለው በቃ ደግሞ እንደዚሁ በዛው ልክ ደግሞ ዝም የሚሉ ሰዎች አሉ፣ ምንም የማያወሩ ዝም የሚሉ ሰዎችም ደግሞ አሉ። እሱ አሁን ኤክስትሪም መሆን አያስፈልግም። ያው በሁለቱም ጫፍ ኤክስትሪም መሆን አያስፈልግም። አለመናገርም በጣም እንደዛም መሆን አያስፈልግም። እንደውም ዝምታ ያስከብራል ይባላል። ዝምታ ያስከብራል፣ ፎር ሹር ያስከብራል እኮ። ግን የትኛው ዝምታ ነው የሚያስከብረው? በቃ የትኛው መሰለህ የሚያስከብረው? ሁለት ምርጫዎች አሉና መናገር የሌለብህ ቦታና መናገር የሌለብህም ጉዳይ ከሆነ መናገር ላይጠበቅብህ ይችላል። የዛኔ ዝም ብትል ሊያስከብርህ ይችላል። መናገር ያለብህ ቦታ ሆኖ ያ መናገር ሀሳብህ ሰዎችን ኢንፍሉዌንስ ማድረግ እየቻለ የሆነ ቀየር እንደሚችል የሰዎችን ህይወት እንደሚያስተካክል እየገባ ዝም የምትል ከሆነ እሱ አያስከብርም። ዝምታ ይሰራል፣ ያስነቃል። ፎር ሹር ያ ኢንቴንሽናችን ያስፈልጋል። ኢንቴንሽኑ ያው ዝምታ ብዙ ጊዜ ይባላል፣ ዝምታ ያስከብራል ይባላል። ሁለት ዝምታዎች አሉ። ፐርሰናሊ በፍቃደኝነት ዝምተኛ ሆናለሁ፣ በነገሮች ተገድጄ ወይ ፈርቼ ደግሞ ዝምተኛ ልሆን እችላለሁ። በፍርሃት ዝምተኛ ከሆንኩ ያ ዝምታ በፍጹም ሊያስከብረኝ አይችልም። ብዙ ነገር ያሳጣል፣ በደንብ ያሳጥ። በቃ አሁን ለምሳሌ አይናፋር የሚባሉ ሰዎችን መመልከት እንችላለን። በቃ እሱ አይናፋር ነው፣ አይናገርም፣ አይጋገርም ይባላል። ማንም ሰው ሄዶ አያማክረውም፣ የእሱን ሀሳብ ማንም አይሰማውም። ይህን ከቤተሰብ ራሱ አንድ ልጅ ቤተሰብ ውስጥ አንዱ ልጅ ማይናገር ዝም የሚል ሁሌ ዝም የሚል ከሆነ ይሄ ልጅ እኮ ጸባይኛ ነው ሊባል ይችላል፣ አይናፋር ነው ሊባል ይችላል። ግን ያ ዝምታው ምን እያደረገው ነው? እየጎዳው። ከዛም አልፎ ወዴት ይወስደዋል? ወደ ብቸኝነቱ ይቆጣጠረዋል። ከዛ በቃ ሁላችንም ራሳችን ውስጥ የምናወራቸው በጣም ብዙ ንግግሮች ይኖራሉ። ለሱ ምን ይሆናል? ተገዢ እየሆነ ይሄዳል ማለት ነው። ነገር ግን በተቃራኒው አንድ ሰው ዝምታውን መርጦ የዝምታን ፓወር ገብቶት ኃይሉ ተረድቶ መቼ መናገር እንዳለበት ምን መናገር እንዳለበት አውቆ ዝም የሚል ከሆነ ይህ ሰው በቃ ዝምታ በሚገባ ያስከብረዋል ማለት ነው። የዚህ ሰው ዝምታ ማንም ሰው ላያከብረው አይችልም። ይህንን ሰው በደንብ አሁን ኢቨን እኔ አሁን ኮሚኒኬሽን አስተምራለሁ ስል ብዙ ጊዜ የምናገር ነው ሊመስል ባይ ዲፎልት እንደዛ ልናስበው እንችላለን። ብዙ ጊዜ ግን በጣም ማውራቱ አይደለም። አሁን በቃ በኢንቴንሽን ነው ማውራው። ሲያስፈልግ ታወራለህ። መናገር ያለብህ ነገር ካለ መናገር ያለብህ ቦታ ካለ ትናገራለህ። እና አሁን ትልቁም ነገር እንዳልኩ ነው። በቃ ዋና ፖይንቱ የኮሚኒኬሽን ሰዎችን ኢንፍሉዌንስ ማድረግ ነው። በፖዚቲቭ በሆነ መንገድ በብዙ መንገድ ሰዎችን ኢንፍሉዌንስ ማድረግ እንችላለን። ሪሊ ኮሚኒኬሽን ደግሞ አንዱና ዋነኛው ነው። በቃ መሳሪያው እሱ ነው፣ ቱሉ እሱ ነው። እና እንደዛ ከሆነ ልክ የማስተላልፈው መልዕክት ለአንተ እንደሚጠቅም አድርጌ የሆነት ከልቤ ያመኛው ኢንቴንሽኑ እሱ ከሆነ ማስተላልፈው ያስከብርሃል። ግን ፎር ደ ሴክ ኦፍ ማውራት ብቻ የምታወራ ከሆነ እሱ አይሆንም ማለት ነው። ብዙ ጊዜ ወንድ ልጅ በጣም ተናጋሪ ነው ይባላል። ለምንድን ነው ይሄ የሚባለው? ጀስት በራሴ አመለካከት ሴቶች ቢሳቡት በምንድን ነው? በንግግር ነው። ወንድ ልጅ ደግሞ ቢሳቡ በምንድን ነው? በአይኑ ነው፣ በሚያየው ነገር ነው። ስለዚህ ወንድ ልጅ ሊዋሽ ይችላል፣ ምናምን ሊያጭበረብር ይችላል፣ ብዙ የሚያስመስለው ነገር ሊኖር ይችላል። ይሄ ማንነት ግን ጥሩ ተናጋሪ ሊያደርገው አይችልም። አንድ ወንድ ልጅ ጄኒውን ማንነቱን ማስኩሊኒቲ ወንድነቱን ጠብቆ እንዴት ነው ጥሩ ተናጋሪ መሆን የሚችለው? ሰዎችን መሳብ የሚችለው? ሴቶችን መማረክ የሚችለው? እስኪ ስለዚህች ደግሞ እናንሳ። እንደውም አንደኛው ከሱም ጋር ተያይዞ ብዙ ጊዜ ጥያቄም የሚደርሰኝ እንዴት ነው ድምፄን ዲፕ ማድረግ የምችለው? እንዴት ዲፕ ቮይስ ይኖረኝ የሚል ጥያቄ አለ። ለምንድን ነው? ወንድ መሆን ይፈልጋሉ። ሴቶችም ይወዳሉ እንዴ ዲፕ ቮይስ?
ዲፕ ቮይስ ኢንተረስቲንግ ነው፣ ይወዳሉ። ይሄ ነገር ሰብጀክቲቭ ነው፣ ሰብጀክቲቭ ነው። ቀጭን ድምፅም የሚወድ ይኖራል፣ ግን ግርማ ሞገስ ስላለው ከዛ አሁን እንደ ዳይናሚክ እንድትሆን እንደ ተናጋሪ እንደ ኮሚኒኬተር ግዴታ ድምፅ ዲፕ መሆን አይጠበቅበትም። ለምን አንዳንዴ ኢነርጂ ለማሳየት በዚህ መንገድ ሀይ በሆነ ፒች ላወራ እችላለሁ። ስለዚህ ስፈልግ ዲፕ የሆነ ሎው የሆነ ፒች እጠቀማለሁ። ስፈልግ ደግሞ ሀይ የሆነ ለምሳሌ ኤነርጂን ለማሳየት ስሞክር ደግሞ ሀይ ፒች ሊሄድ ይችላል። እንደ ኮሚኒኬተር ዳይናሚክ መሆን መቻል ነው እንጂ ግዴታ ዲፕ የሆነው ይሁን ከያው በደንብ ካለመረዳት ነው እንደዛ የሚያስቡት። ድምጻቸው እውነት ነው ኢንተረስቲንግ መሆን አለበት። እሱን ደግሞ ማድረግ እንችላለን። ዲፕ እንዲሆን ግን የማናደርግበት እድል ሰፊ ነው። ለምሳሌ እነዚህ ቮካል ኮርዶቻችን አሉ፣ የእነሱ እርዝመታቸው እንዲሁም ይሄ ምንድነው ቴክነሳቸው ናቹራሊ እንደ ሰው ይለያያል። ያንተና የኔ ተመሳሳይ አይሆንም። ባዮሎጂካሊ የማንቀየራቸው ነገሮች አሉ። ጥሩ ማድረግ ግን እንችላለን። ሪዞናንስ ያለው የሚያምር ክሊር የሆነ ድምፅ ግን እንዲኖር ዳሰት እሱ ነው ጎሉ እንጂ ዲፕ ካልከኝ ሁሉም ሰው አሁን አንዳንድ ሰዎች ካየህ የሆነ ዲፕ የሆነ ግርማ ሞገስ ያለው ድምፅ ያላቸው ሰዎች አሉ። እንዲሁ እሱ አሁን ባዮሎጂካል የሆነ አስፔክት አለው። እሱን ማንቀይራቸው ነገሮች አሉ። የተፈጥሮ ጉዳይ ነው። በቃ ከለር ነው፣ የሱ ከለር ነው። ግን ያ ሰው ዲፕ የሆነ ድምፅ አለው ማለት እንደ ኮሚኒኬተር ኢንትረስቲንግ ይሆናል ማለት አይደለም። ስቲል ዳይናሚክ መሆን ነው የሚያስፈልገው። አንዳንዴ ሃይ ፒች ይሄ ፒች ነው። ወፈር ያለ ድምፅ ስለ ፒች ነው ፒች ነው እያወራን ያለነው ነገር እና ሴቶች የሚወዱት ድምፅ ከተባለ ምልህ ያው ሴቶቹ የሚወዱት ድምፅ ምን አይነት ነው ይለያያል። ከዛ ግን ሞር ረጋ ያለ ዳርኩ ያሁን የመጀመሪያው ቅድም አንስተናል። የንግግር ፍጥነታችን ዝግ ያለ በጣም ቶሎ ሀሳቡን ለማስረዳት የሚሞክር አይነት ሰው ሳይሆን ረጋ ያለ የተቆጠበ ሳቢ ግርማ ሞገስ ያለው የሚያወራው ነገር እየገባው ራሱ የሚያውቀው አንድ እሱ ነው። ሁለት ደግሞ አሁን ሴቶችም ብዙ ጊዜ የሚናገረንም ወንድ ብቻ አይደለም የሚያዳምጣቸውንም ሰው ይፈልጋሉ። ማዳመጥም እንደመናገር እኩል እንደውም ከዛ በላይ የሚሆን ይችላል። አስፈላጊ ነው ኮሚኒኬሽን ላይ በጣም እንደውም ለምን አንድ ሰው የሚወደው የሚያዳምጠውን ሰው ነው እንጂ ሁሌ እየመጣ የሚለፈልፍበትን ሊወድ አይችልም። የሰውን ቀልብ የምትገዛው ሄደ ዝም ብለህ በማውራት ሳይሆን ቁጭ ብለህ የሚናገረውን ነገር በመስማት ለሱ ትኩረት በመስጠት ጊዜ በመስጠት ማዳመጥ ውስጥ ምን ይኖራል? ለዛ ሰው ጊዜ መስጠት ይኖራል ማለት ነው። አሁን ባለቤቴም ስትመጣ አሁን ከስራ ምናምን ብዙ ጊዜ እንደውም ኢሞሽን አለ። ሴት ወንድ አይልም፣ ኢሞሽን ሁላችንም ኢሞሽናል ነን ሰው በአጠቃላይ እና ድካም አለው ስራው ምናምን ትመጣና እኔ ደክሞኛል ዛሬ ምናምን እንደዚህ ቻላ በቃ እና እኔ ወንድ ደግሞ ምንድነው የማደርገው መሰለኝ የሆነ በሎጂክ ለማስረዳት እሞክራለሁ። ሃርድ ነው የሚሆነው፣ የታወቀ ነገር ነው። ለምንድን ነው ገባህ? እና እንደ ነገር እንዲመጣብኝ ራሱ አልፈልግም። እንዲህ ሃርድ እንዲሆን ነው ኤክስፔክት ማድረግ ያለብን እንጂ ለምን ቀላል እንዲሆን እንደዚህ ታደርጊያለሽ ምናምን እንዲያርጊ ምናምን በሎጂክ ለማስረዳት እሞክራለሁ። አይሰራም። ወንዶች ጋር ይሰራል፣ በደንብ ይሰራል። እና አሁን ወደ ጥያቄ በደንብ ለመግባት ፈልጌ ነው። ሴቶቹ የሚፈልጉትም የሚናገር ወንድ ብቻም አይደለም የሚሰማቸው ለካ። እና አንድ ቀን ቁጭ ብዬ በቃ ምንም ስራ ምንም አልነበርም፣ አልተናገርኩም ራሱ አልጋ ላይ ቁጭ ብለን በቃ እንዲሁ ሰማሁ። ስሜት፣ ሀሳብ ምን ዝም ብዬ መስማት ብቻ ነበረ። በቃ መስማት፣ እያየሁ መስማት፣ ምንም አትናገር። በቃ ችግሩ ይፈታል። ችግሩ ተፈታ። ልክ እንዲወጣ ብቻ መንገዱን ትከፍታለህ። የሚናገር ሰው ካለ ያ ውስጥ ያለው የሚያወራው ሰው ስሜቱን ያወጣዋል። በቃ ስለዚህ መናገር ያስፈልጋል። ያው ከዛ ግን ስንናገር ስቲል ረጋ ያለን የምናወራውን ነገር በኢንቴንሽን እያወቅ ነው እየተረዳ ነው ቢሆን ሲደመር ደግሞ ማዳመጥ ያስፈልጋል። ስናዳመጥ ሰው ሀሳቡንም ብቻ አይደለም ኢንቴንሽኑን ለመረዳት መሞከር፣ ስሜቱን። ለምሳሌ አሁን ከሌጋ ኮሚኒኬት ስታደርግ ኢንቴንሽን ምንድን ነው? በተቻለ መጠን ከሰራተኞቻችን ሊሆኑ ይችላሉ፣ ከደንበኞቻችን ጋር ኮሚኒኬት ስናደርግ ሊሆን ይችላል። ስሜት አለ። ስሜትንም በደንብ ፊል ለማድረግ አንደርስታንድ ለማድረግ መሞከር፣ ኢቭን በኋለኛ ሸዋፕ የምናደርግበትን መንገድ
አጀስት የምናደርግበት መንገድ ነው። እንዲህ ማውራ ከሆነማ ኮሚኒኬሽን እንትን ነው ይሄ የሆነ ትሰጣለህ ትቀበላለህ፣ ሰጪም ተቀባይም አለ። ባላንስ ማድረግ አለብህ። በጣም ናይስ። ይሄን ነው የምለው። በጣም አሪፍ ተመችቶኛል። በተለይ ከሴቶች ጋር ያለው ነገር ሴቶች የሚፈልጉት ሌላ ነው፣ ወንዱ ደግሞ የሚፈልገው ሌላ ነው። በኮሚኒኬሽን ረገድም ማለት ነው። የሰው ልጅም እኔ ማስበው ምንድነው የሰው ልጅ ትልቁ የሚፈልገው ነገር የሚረዳውን ሰው ነው እያስባለሁ። እና አንድን ሰው ደግሞ ለመረዳት የመጀመሪያው ስቴፕ ምንድነው? ማዳመጥ። ያንን ሰው ማዳመጥ፣ ፊሊንጉን ሼር ማድረግ። ምክርም እኮ ልትሰጠው የምትችለው ስታዳምጠው ነው፣ ችግሩን ስትረዳው ነው። አንድ ሰው የንግግር ጥበቡን ማሳደግ የሚፈልግ ከሆነ የማዳመጥ ጥበቡንም በዛው ልክ ማሳደግ ይኖርበታል። ሁለቱ ይነጣጠላሉ ብዬ አላምንም። እኔ አይነጣጠሉም። እንደውም እኔ ትልቁም ያለኝም ነገር እሱ ነው ብዬ አስባለሁ። አሁን ደንበኞች እኔ ጋርም ሲመጡ መጀመሪያ የማደርገው ነገር እሱ ነው። ግን በስልክ መጀመሪያ ሲደውሉልኝ አንድ ፍሬው የሚባል ደንበኛ አለኝ እና ለመጀመሪያ ጊዜ ሲደውልልኝ ከቲክቶክ ነበረ ያገኘው ያለው እና በተቻለ መጠን የማደርገው ሁሉም ጋር እሰማቸዋለሁ፣ ጥያቄዎችን ጠይቃቸዋለሁ። ችግራቸው እንዲነግሩኝ ነው የምፈልገው። እኔ ብዙ እንዲህ ነው የማግዛችሁ እንዲህ ነው የማደርገው ምናምን የለም። መጀመሪያ ምንድን ነው ችግርህ፣ ንግግር ለማሻል ምንድን ነው የሚይዝህ ነገር፣ ከዛ በደንብ ይነግሩሃል። የእውነትም ደግሞ ታዳምጣቸዋለህ። እና ፍሬው ልክ እንደዚህ በደንብ ዲስከስ ካደረግን በኋላ በቃ እጀምራለሁ ምናምን ብሎ ስልኩን ዘጋ ነው። ከዛ መልሰን ስንደውለት ምናምን ብዙ ቢዚ ነው፣ ነጋዴ ነው እና አይመቸውም ነበረ። ከዛ ሌላ ጊዜ ጆይን አደረግን ቆይተው ምናምን ማለት ነው። እና ልክ ጆይን ካረገ እኛ ጋር መቶ ለውጥ ካመጣን በኋላ ብቻ በጣም ደስ አለው። የሚገርም በቃ በጣም ደስ አለው። የሚገርም ለውጥ ነው ያለው። እና መጀመሪያ እኮ ስደውልኝ ኢቨን ስንደዋወል በቃ ለውጥ እንደሚኖረኝ አውቅ ነበር አለ። በደንብ እንዴት እንደተረዳኝ ራሱ ገርሞኛል አለ። መጀመሪያ ላይ ዝም ብዬ ማዳመጤ ማለት ነው። ችግርህን ንገረኝ፣ ምንድን ነው ችግርህ? የአንዳንድ ሰው እኮ ጀስት የሚፈልገው የሚያዳምጠው ሰው ሊሆን ይችላል። ኮች እኮ ስራው እሱ ነው። ኤፋም አንተም አንዳንዴ ስራችን ራሱ ማዳመጥ ነው። ሪሊ ካሰብከው ያ ሰው እንዲያወራ ብቻ መንገዱን ትከፍትለታለህ። አሪፍ ጥያቄ ትጠይቃለህ። ያውጣው የሚደብቀውን ነገር አልናገርም ያለውን ነገር ይናገራል። ከዛ በራሱ መንገድ ሪሊፉን ያገኘዋል። እኔ በቃ ማዳመጥ ብቻ ነበረና በደንብ ነበር የሰማኸኝና በቃ የዛኔ በደንብ እኔ ገርሞኛል ራሱ አለ። በኋላ ነው ኢቨን የሚናገረው ማለት ነው። ሰውንም ለመርዳት እኛም እንዳልኩ ነው። ከሴቶች ጋር የሚኖረውን ኮሚኒኬሽን እና ከወንዶች ጋር የሚኖረውን ኮሚኒኬሽን ይለያያል የተወሰነ። እንዳልኩ ለምን ትንሽ ማዳመጥ ያስፈልጋል። ሎጂካሊ ብቻ እኔ ከራሴም ኤክስፒሪየንስ ነው ብለህ በሎጂክ ብቻ በተለይ ከምንቀርባቸው ሰዎች ጋር ሴቶችም ሲሆኑ ከነሱ ለመግባባት እንቸግራለን። ወደ ትንሽ ወደ ማዳመጥ ይሄ እንዴት ነው ወደ ስሜት ጠጋ ፊል ማድረግ የነሱን ስሜታቸውን። አሁን እኮ ባለቤቴ ታውቃለች እኮ መናገር የማይጠበቅብኝም ድካም አለው በየቀኑ እና ከባድ እንደሚሆን ታውቃለች። ግን ወይኔ በቃ እኔን አይዞሽ እሺ በቃ ትሬት እንድታረጋት የምትፈልገው ነው እንጂ ያንተን ልጅ ሆኖ አትፈልግም። የምር በጣም ነው የሚያናዳት። ኤክስፔክትም አታደርግም። እሷ የምትፈልገው ያ ነው፣ አንተ ግን የምታደርገው ሌላ ከሆነ እንዴት እንዲህ ይለኛል ብላ ትበሳጭም ትችላለች። ማዳመጥ በጣም ክሪቲካል ነው። በጣም ናይስ። ስለ በራስ መተማመን ደግሞ እስቲ እንጫወትና በራስ መተማመን ኤቭሪዌር አለ ብዬ አምናለሁ እኔ በራሴ ማለት ነው። ለምን ጀስት አንድ ሰው በራሱ ከማንም ጋር ሲገናኝ ሊሆን ይችላል፣ ስራ ሲሰራ ሊሆን ይችላል፣ አንድ ሰው ለማሳመን ሲሄድ ሊሆን ይችላል። ከሚታየው መጀመሪያ በራስ መተማመን ፎር ሹር እሱ ኢነርጂ አለ። በቃ የሆነ ሰውነታችን ላይ ያለ አውራ አለ። እሱን ፊል ነው የሚያደርገው አንድ ሰውና በራስ መተማመንና የንግግር ክህሎት ምንድነው የሚያገናኛቸው? የሚቀድመውስ የትኛው ነው? እዚህ ላይ ደግሞ ጀስት አሪፍ የሚባሉ ነገሮችን እስቲ እናንሳ። በጣም አሪፍ ኢንትረስቲንግ ነው። በጣም ሰልፍ ኮንፊደንስ አሁን አንተ ጋር የሚያጋጥመሃል እያስባለሁ የሚመጡም ሰዎች ጋር እኔ ኮንፊደንስ የለኝም ስንል ያ መሰራው ነገር የለኝም፣ የምገልጸው ነገር የለኝም፣ ይሄን ነገር አልችልም ስንል ስቲል ኮሚኒኬት አናረግም ማለት ነው።
ከዛ ያ ትንሽ ነገርን ብትኖረን ደግሞ እሱን ኮሚኒኬት የምናደርግ ከሆነ ሀሳባችንን የምንገልጽ ከሆነ ስቲል ኮንፊደንሳችንም እያደገ ነው የሚሄደው ማለት ነው። አሁን እኔን ስነግርህ መጀመሪያ ላይ በራስ መተማመንም አልነበረኝም እውነት ለመናገር። ለምን ካልከኝ ብዙዎቹን ነገሮች ኤክስፒሪየንስ አላደረግኳቸውም። ሰዎች ፊት ወጥቶ መናገርን፣ እንደዚህ ከኔ ከፍ ከሚል ሰው ጋር ስልጣንም ሊሆን ይችላል፣ ሀብት ካለው ሰው ጋር፣ መልክ ቁመና ብቻ በስታተስም ሊሆን ይችላል፣ ከኔ ከፍ ካለ ሰው ጋር ቁጭ ብሎ እንዴት ዲል እንደሚደረግ እንዴት ማውራት እንደሚቻል እንደዚህ አይነት አጋጣሚዎችን ኤክስፒሪየንስ አላደረግኩም ነበረ። እሱ በራስ መተማመን የለም በአጠቃላይ አልነበረኝም። ከዛ እሱም ባለመኖሩ ምክንያት ትንሽ ነገር አሁን እሱ ብቻ ነው ብለህ ይመስላል። በራስ መተማመን ማለት ሰዎች ፊት ቆሞ ማውራት። አሁን እኮ ሰዎች ፊት ቆሞ እኮ በጣም የሚያወራ ሰው አለ። በቃ ሰዎች እንደዚህ አፋቸውን ከፍቶ የሚያዳምጥ። ወደ ህይወቱ ግን ስትመጣ የሆነ ያንን በራስ መተማመኑን የሚናገረውን ነገር ማያደርግ ሊሆን ይችላል። በቃ አፈቀላጤ ነው፣ ግን ህይወቱ ላይ በጣም ብዙ ክፍተቶች አሉ። በራስ መተማመን ያለበት ሰው ግን ዲፋይን እናርገው ይመስለኛል። ምንድን ነው በራስ መተማመን? እሱን ዲፋይን እናርገው። በራስ መተማመን እንደኔ እንዴት ነው ዲፋይን የማደርገው? እንዴት ነው አላ የሆነ አንተ ፐርሶናሊቲ አለ፣ የሆነ ማንነታችን አለ። አሌክስ እንደ አሌክስ፣ ኤፋ እንደ ኤፋ፣ ሌሎቹም እንደዛው ማለት ነው። እንዳልከው ከሰው ጋር ብሄር የምታደርግበት ይሄ ቢሄቪየሮች አሉ። ካራክተር በአጠቃላይ ተዋሻለህ ወይ አትሰርቅም ወይ እንደዚህ አሉ አይደለ? ሲደመር ደግሞ ሪሊ ደግሞ ለሰዎች የምትሰጠው ጥቅም ቫልዩ አለ ወይ እንደ ሰው? በሱ ዲፋይን እናርገው። እሱን አለክ ጨምርበት እና እዚህ ጋር አንተ የምትጨምርበት መጀመሪያ ዲፋይን እናርገው በራስ መተማመን። እኔ በግሌ በራስ መተማመን የሚባለውን ነገር እንዴት ነው የምተረጉመው? ስሙም እኮ ይገልጽልናል። በራስ መተማመን፣ በራሴ ነው የምተማመነው ወይም ሰልፍ ኮንፊደንስ በራሴ ነው። ሰልፍ ኮንፊደንስ በራሴ ነው ኮንፊደንስ የሚኖረኝ። ስለ ራሴ ደግሞ ሳስብ መጀመሪያ የሚመጡ ነገሮች ምንድናቸው? ፖቴንሻል ነው። አቅሜን አውቀዋለሁ ወይ? አቅሜስ እስከምን ያደርሰኛል? ያንን የማውቀውን አቅሜን ወይም ደግሞ የኔን ዋጋ እንዴት ነው ዴሊቨር ማደርገው? እሱ የሚሰጠኝን ህይወት እየኖርኩ ነው ወይ? አሁን ፖቴንሻሌ በጣም ሀይ ሊሆን ይችላል። በቃ በጣም በብዙ እውቀቶች የተሞላው ሊሆን ይችላል። በጣም ጥበበኛ የሚባል ሰው፣ ሰዎችን ስመክር በቃ ሰዎች ወዲያው የሚቀየሩልኝ ሰው ሊሆን ይችላል። ግን ወደ ራሴ ህይወት ሳመጣው እየኖርኩት ነው ወይ? እየኖርኩት ከሆነ እኔ በራሴ እተማመናለሁ ማለት ነው። ፊል ነው የሚደረገው። ጀስት በየቀኑ ነው የምንኖረው ያልኩም ለዚህ ነው። ጀስት በየቀኑ እያደረግነው በንግግራችን ውስጥ እየገለጽ ነው፣ በስራችን ላይ እየተገለጠ በራሱ የሚተማመን ሰው የሰራው ስራና በራሱ የማይተማመን የሚፈራ ራሱ የሚጠራጠር ሰው የሰራው ነገር ኮምፕሊትሊ በጣም ይለያያል። ሰው ራሱ ሲያየው ፊል የሚያደርገው የዛኛውን ሰው ነው። እንዲሁም ደግሞ ውጤቱ ፕሮዳክቲቪቲውንም ብታይ በጣም ትልቅ ልዩነት ይኖራል። ይሄ በራስ መተማመን ከሆነ ከንግግር ጋር ምን ያገናኘዋል? የሚቀድመውስ ንግግር የሚችል ሰው በቃ ንግግር ቻለ። አንድ መምህር አሁን ለምሳሌ እኔ አሁን መምህር ነኝ። ዩኒቨርሲቲ ሳስተምር ጀስት ከልጆች ጋር ያለኝ ግንኙነት ይኖራል፣ ከተማሪዎች ጋር ያለኝ ግንኙነት እና ሳስተምር በጣም ጥሩ ሊሆን ይችላል። በጣም በቃ አክቲቭ ተማሪዎቹም የሚወዱኝ ምናምን ዴሊቨር ሳረግ ጥሩ ሊሆን ይችላለሁ። ከዛ ውጭስ በሶሻል ላይፌ ከሰዎች ጋር ባለኝ ግንኙነት በስራዬ ላይስ ኮንፊደንስ አለኝ? እሱ በምን ነው የሚታወቀው? በውጤት ነው በቃ የሚታወቀው። ፎር ሹር እስቲ ይሄኛው ኮንፊደንስ እና የንግግር ጥበብ ምን ያገናኛቸዋል? መቅደም ያለበትስ የትኛው ነው? ሁለቱም ጋር መስራት አለብን። ሁለቱም ጋር እኔ ሁለቱም ጋር ነው እየሰራው ያለሁት። የሰራውትም እንደዛ ነው። አሁን አንዱ ነው የሚቀድመው አንልም። ይሄ እንዴት ነው በንግግር የሚገለጸው? ያለ ፐርሶናሊቲ ነው፣ እውቀት ነው፣ ነገሮች የምትመለከትበት መንገድ፣ ጥበብህ፣ ነገሩ እይታ፣ ከሰው ጋር እንዴት ነው የምትግባባው፣ ሰዎች እንዴት ነው ትሪት የምታደርገው። እና ደግሞ ልክ ነው ለተማሪዎች የምትለው ነገር እና አንተ ህይወት ላይ የሚመጣው ነገር ማች ማያረግ ከሆነ አየህ እሱ ጋር መስራት አለብህ። ጋፕ አለ፣ እሱን መስራት አለብህ። አንድ ከዛ እሱን ኮሚኒኬት ስታደርገው ንግግርህም ይሻሻላል፣ አክቹዋሊ ስኪሉም ይሻሻላል። እዚህ ይሄ ሀሳብህን የምትገልጽበት መንገድ፣ ዴሊቨሪ መንገድ፣ እሱ
ላይም ደግሞ እየሰራን ስንሄድ ስቲል እዛ ጋር መስራት አለብን። ይሄ በራስ መተማመናችን ላይ ፐርሶናሊቲያችን ላይ መስራት አለብን። አንደኛው የሚቀድም ነገር አይደለም። ሁለቱም አብሮ ነው የሚሄደው እንጂማ እንዲሁም የሚናገር ሰው ግን ባዶ የሆነ ሰው በለው እኮ በቃ ሁሌም ቢሆን ኮሚኒኬሽን ስናስብ ዋጋ አለ። ዋጋ በራስ መተማመናችን ነች ዋጋችን። ዋጋ ያለው ሰው ደግሞ ስቲል በራሱ ይተማመናል። ስለዚህ ብቻውን አንድ ሰው ለምሳሌ በራስ መተማመን ሳይኖረው የንግግር ጥበቡ ብቻ የላቀ መሆን ይችላል ከተባለ አይችልም ማለት ነው። አይችልም። ሁለቱም ነው አብረው ነው የሚሄዱት። አሁን እኮ ኢቭን ሀሳብህን አርቲኩሌት ለማድረግ ራሱ የምታወራው ነገር እኮ ያስፈልጋል። ለመናገር ገባህ? የምታወራው ነገር ቃላት ሀሳብህን ግልጽ በሆነ መንገድ ሰዎች እንዲረዱትም ለማድረግ እውቀት ሊኖርህ ይገባል፣ ሀሳብ ሊኖርህ ይገባል። እሱ ደግሞ ቫሊዩህ ነው፣ ፐርሶናሊቲ ነው፣ ከካራክተር ነው የሚመጣው። ራስህ ጋር ካልሰራ የምታወራው ነገር የለህም ሪሊ እንጂ እኮ ይሄ እዚህ ነገር ለዛ እኮ ነው አሁን ይታወቃልም። አሁን ይሄ እንዴት ነው የሆነ ነገር ሳወራህ ለምሳሌ ከውስጥ ሲሆንና ከላይ ሲሆን ይታወቃል። እሱ ግን የሚታወቀው ለማን ነው? ሰውን ማንበብ ለሚችል ሰው። ከዛ ለራስም እኮ ደስ አይልም እውነት ለመናገር እንዲሁ ስትናገረው። ከዛ ልክ ፊል ያደርገዋል የሚያዳምጥ በጣም አለርት ከሆነ በጣም ጎበዝ ከሆነ አይንህን ያየዋል እንደዚሁ ሲሪየስሊ ማለት። ከዛ አይን የሚቅለሰለስ የደበቃት ነገር አለች ማለት ነው። በቃ እንደዛ ነው። የሆነ ነገር ላይ ጎበዝ እየሆንክም ስትመጣ እኮ ማለት ነው ቃላትን አርቲኩሌት ማድረግ ትችላለህ። ሀሳብ እየተስተካከለ ይመጣል። ያ ማለት ግን ስቲል የሆነ ዋጋ አለ ማለት ግን ሀሳብን የምትገልጽበት መንገድ ስቲል አያስፈልግም ደግሞ የምትሰራበት ነገር አይደለም ማለት ደግሞ አይደለም። ሀሳብን የምትገልጽበት አቅምህ ኢዝ አክቹዋሊ ስኪል ነው፣ አቅም ነው። ስቲል እንደ ካራክተርህ እንደ ቫሊዩህ የምትገነባው ነገር ነው። ለዛ ነው አሁን ስቲል አሁን መሬት ላይ ያለውንም ነገር እኮ ስናየው እውነቴን ነው የምልህ። አሁን እንዴት ነው የአንድ ተቋም እያስተዳደረ ሰራተኞቹ ጋር ቆሞ ሀሳቡን ለመግለጽ የሚከብደው? ይህ እንግዲህ በጣም ከባድ ነገር ነው። እንዳልከው ነው። አሁን በእርግጥ አሁን እዚህ ጋም ስቲል የራሱ ድርጅት አለው ወይ የሆኑ ሰዎችን ይመራል ማለት እንዳልከው አሁን ፐርሶናሊቲው ጋር ሰርቷል ማለት አይደለም። የራሱ ቫሊዩ ያለው ማለትም አይደለም። ካራክተሩ እንዴት ነው? ብዙ ነገር አለ ስቲል ጥያቄ ውስጥ የምናስገባው ማለት ነው። ፖዚሽኑ ብቻ የእሱን ማንነት የሚገልጽ ላይሆን ይችላል። አይደለም ብዙ አለ ብዙ ሰው መስራት አለበት ራሱ። እኔ እንደዛ ነው የማምነው ነገር ላይ። አሁን ይሄ ፐርሰናል ዴቨሎፕመንት ሲባል እንዴት ነው ራስን ማሻሻል? ይሄ ለሆኑ ሰዎች የተተው አድርገን ነው እናስባ ብዙ ጊዜ በተለይ እኛ ሀገር ትፈረጃለህ አንተ ለእኔ ለሆኑ ሰዎች ነው አይደለም። በቃ ኤቭሪዋን መስራት አለበት። የሚገርም ያው ህይወቱን ማሻሻል የሚፈልግ ሰው ካልፈለግ መንገዱን ጨርቅ ያርግልህ ትቀጥላለህ በዛ ማለት ነው። ግን ከፈለገ ያ ሰው በዚህ ወይ ማለፍ አለበት። በቃ ነጋዴ ወጥቶ ነው ብዙ ጊዜ እኛ ሀገር ነጋዴ ነው እንጂ ውጭ ስትሄድ ነጋዴ ከሆንክ ኢቭን ጥሩም ነጋዴ ለመሆን እኮ ራስህ ጋር መስራት አለብህ አይደለ? በቃ በሚገባ ኮምፒት አታረግም። ጥለው ይሄዳሉ እኮ ሌሎች ዳሰት። አሁን እንዴት ነው እኛ ሀገር ያለ ነጋዴ መጽሐፍ አያነብም ብዙ ሰው። ግዴታ አይደለም መጽሐፍ ለማንበብ እኮ፣ ግን ስቲል የሆነ ነገር ያስፈልጋል። በአንድ ሜላም ልታገኘው ትችላለህ፣ ግን ኢንፎርሜሽን ያስፈልጋል። ማርኬቱ ምን ላይ ነው የሚለውን ለማወቅ ራሱ በቃ መጽሐፍ አላነብም ልትለኝ ትችላለህ፣ ችግር የለውም እሱ። ግን ስቲል የሆነ ኢንፎርሜሽን ያስፈልጋል። እውቀት በሌላ መንገድም ልታገኝ ትችላለህ። ወይ ሜንተር ልትቀጥር ትችላለህ፣ ወይ ቪዲዮዎችን ልታይ ትችላለህ። ግን ከዚህ ሰርክል መውጣት የለብህም። ይሄ መማር የሚባለው ነገር እንዳልኩ በቃ ሁሉም ሰው ማሻሻል የሚፈልገው ነገር ካለ በጣም ይሄ ኪውሪየስ የሆነ ተማሪ መሆን አለበት ብዬ አምናለሁ። ስንማር ደግሞ እንዳልከው ፐርሶናሊቲያችን ላይ ዋጋችን ላይ እየሰራ እንመጣለን። እሱም ሲያደግ ደግሞ ሀሳባችን የምንገልጽበት መንገድ ያድጋል። ሀሳባችን የምንገልጽበት መንገድ ሲያደግ ደግሞ ስቲል ይሄ ዋጋችንም እየከፍ እያለ የሚመጣው ማለት ነው። ስለዚህ የሚነጣጠሉ ወይም አንዱ ከሌላኛው የሚቀድም ሳይሆን አብረው የሚያድጉ ነገሮች ናቸው።
በጣም ናይስ። እዚህ ጋር ምን ያደርጋሉ መሰለህ? አንዳንድ ጊዜ ማስመሰል ስለ አሁን የሚፈልግ ሰው በራሱ መተማመን እንዲኖረው የሚፈልግ ሰው በራሱ እንደሚተማመን ሰው አክት ማድረጉ ይጠቅመዋል ብለህ ታስባለህ? አዎ ምልህ እስከሆነ ድረስ ነው። ስቲል እንደውም አንድ አሚከዲ የምትባል የቦዲ ላንጉጅ ኤክስፐርት አለች እና አክቹዋሊ ሪሰርች አለ በነገር ላይ እንዲሁም ይሄ አሁን ብዙ ጊዜ የሆነ ጫና ውስጥም ስንገባ ይሄ ፖስቸራችን በሆነ መንገድ አጀስት ማድረጋችን ሪሊ ጭንቅላታችን አፌክት ያደርገዋል ወይ በፖዚቲቭ በሆነ መንገድ እና እውነት ነው። ሶ ምንድነው የምትለው እሷ ፌክ ኢት ቲል ዩ ቢካም ኢት ነው። ፌክ ኢት ቲል ዩ ሜክ ኢት አይደለም፣ መሆን እስክትችል ድረስ ነው። ከዛ በኋላ ራሱ ይሆናል እስክትሆን ድረስ ከሆነ አዎ፣ ግን የአጋጣሚ እስኪያልፍ ድረስ ከሆነ እስቲል አይጠቅምህም፣ ሰርባ ያደረግህም። አዎ ስለዚህ ይሄ እንዴት ነው ኮንፊደንት ለጊዜው ኮንፊደንት ለመሆን መሞከር ምን ቢሄቪየሮች ስለሆኑ ከዚህ ከቪዥዋል ኮሚኒኬሽናችን ሊሆን ይችላል። ለምሳሌ አንድ ብናነሳ ፖስቸር አሁን እንደውም ሪሰርቹ ምን መሰል ያደረጉት በጣም የሚገርም ሪሰርች ነው እና ሰዎችን ወደ ላብ አመጧቸው፣ ለሁለት ከፈሏቸው እና ፓወርፖስ የሚባል ፓወርፖስ ማለት ለምሳሌ ፖስቸር እንደዚህ ብለህ ትቀመጥ ይችላል። መጀመሪያ እንደዚህ አይደለ? ብዙ ጊዜ አሁን ኢንተርቪው ስራ ኢንተርቪው የምታደርገው ከሆነ በጣም ውጤቱ ምን እንደሚሆን አላውቅም። በጣም ስለሚያስጨንቀኝ ሳላውቀው ሰብኮንሽስሊ አካባቢ እንደዚህ ሊሆን ይችላል። ይሄ ሎ ፓወር ፖስት ነው የሚባለው። ሃይ ፓወር ፖስት ደግሞ ለምሳሌ እግር ኳስ ላይ የሆነ ጎል ሲያገባ አንድ ተጫዋች የሆነ ኤክስፓንሲቭ የሆነ ፖስቸር እሱን ኢንቴንሽናሊ 2 ደቂቃ ሰርቶ መግባት ነው ሃይ ፓወር ፖስት ማለት። ምንድን ያደረጉት ሰዎችን ወደ ላብ መጡ፣ ለሁለት ከፈሏቸው። ከዛ ያንን ሎ ፓወር ፖስት እና ሃይ ፓወር ፖስት ከማሰራታቸው በፊት ምራቅ ወሰዱ፣ የሆርሞን ሌብላቸውን ለመለካት ማለት ነው። ቴስቴስትሮን እና ኮርቲሶል። ቴስቴስትሮን ያው ይሄ የእንትን የኮንፊደንስ ሆርሞን ነው አይደለ? በራስ መተማመን። ኮርቲሶል ደግሞ እንዲህ ሲጨንቅህ ምናምን የፍርሃት ምናምን። ከዛ ለሁለት ከፈሏቸውና ወሰዱ፣ ሜጀር ተደርጓል። አሁን ከዛ በኋላ ግማሾቹ ሎው ፓወር ፖስ አሰሯቸው፣ ልክ እንደዚህ ማለት ነው። ግማሾቹ ደግሞ ሃይ ፓወር ፖስ አሰሯቸው፣ በቃ ልክ ሲያሸንፉ ምናምን እንደዛ ማለት ነው። ከዛም ከሰሩ በኋላ እንደ አዲስ ሜጀር ተደረገ እና ቁጥሩን በትክክል አላስታውሰውም፣ ግን ሲግኒፊካንት ያደገው ሎ ፓወር ፖስ የሰሩት ሎ እንደዚህ ምናምን ያደረጉት ፖስቸራቸውን የቴስቴስትሮን ሌቭላቸው ሲግኒፊካንት ድሮፕ አደረገ። ከዛ የኮርቲሶል ሌቭላቸው ከፍ አለ። ሃይ ፓወር ፖስ የሰሩት ደግሞ ቴስቴስትሮን ሌቭላቸው ከፍ አለ፣ የኮርቲሶል ሌቭላቸው ደግሞ ዝቅ አለ። አክቹዋሊ ቁጥር አለው በትክክል ስለማላስታውሰው ነው አሁን። በኋላ ምን አደረጉ? እነዚህን ሁለቱን ግሩፖች አክቹዋሊ ሪል የሆነ የኢንተርቪው ሩም ውስጥ አስገቧቸው እና ኢንተርቪው የሚያደርጋቸው ሰው በቃ ምንም አይነት ፋሻል ኤክስፕሬሽን አያሳይም። በቃ የሚያስፈራ አይነት ምንም ሪያክት አያደርግም። ጥሩም ተናገርክ፣ የሆነ ነገርም ተናገርክ፣ የተበላሸ ነገር ብዙ ሪያክት አያደርግም። በቃ ኒውትራል የሆነ ፌስ ያስፈራህም። የሆነ በቃ እየነገርከው ምንም እንደዚህ ምንም ሪያክት የማያደርግ ያስፈራሃል። ከዛ በኋላ ልክ ጥያቄዎቹን ከተናገሩ ከመለሱ፣ በአጠቃላይ ኮሚኒኬሽናቸው ፕሬዘንሳቸው ካሳዩ በኋላ ሁሉም ሲጠየቁ ኢንተርቪው ያደረጉት ሰዎች እንዲገቡ ያደረጓቸው ወይም ምንድነው የመረጧቸው ሁሉም ሃይ ፓወር ፖሰሮችን ነው። ሃይ ፓወር ፖስ የሰሩት ነው ማለት ነው። ስለዚህ አሚከዲ ምንድነው የምትለው አክቹዋሊ ይሄ አውር ነን ቨርባልስ ወይም ፖስቸራችን ሊሆን ይችላል ኤክስፓንሲቭ የሆነ አይነት ፖስቸር ውስጥ መሆናችን፣ በተለይ እንደዚህ ጫና ያለበት እኔ ይህን ሪከመንድ አደርጋለሁ። ኢቭን ለ2 ደቂቃ ሃይ ፓወር ፖስ ሰርቶ መግባት፣ ኢቭን ኢንተርቪው ሊሆን ይችላል፣ የሆነ ፕሬዘንት የማደርገው ነገር ካለ ብቻዬን ሆኜ የሆነ ሩም ውስጥ ችግር የለውም። እሱ አክቹዋሊ ጭንቅላታችንን አፌክት ያደርገዋል። ከዛ ያ ደግሞ ቢሄቪየራችንን ተጽዕኖ ያደርገዋል። ቢሄቪየራችን ደግሞ አክሽን ይሆናል፣ አክሽን ደግሞ ውጤት ይሆናል እያለ ነው የሚሄደው ማለት ነው። ስለዚህ አዎ፣ ግን ያንን አክሽን ወይም ያንን ቢሄቪየር መላበስ አለብን ነው። ይሄ መሆን ያስፈልጋል። እስክንሆነው ድረስ ብናደርገው ስቲል ይጠቅማል ብዬ አምናለሁ። አውተንቲሲቲ አያጠፋም ይሄ ነገር። እንዴት መሰለህ እኮ ለምሳሌ አሁን እኔ ያለሁ ከሆነ ደንበኛ ወይ እንደዚህ በግሩፕ ኮች ሳደርግ ለመጀመሪያ ጊዜ ካገኟቸው ሰዎች የሆነ ውስጤ ላይ የሆነ ጫና ሊኖር ይችላል። ይሄ ዝም ብሎ ነው በቃ ዱት ምናምን ብዬ ሲሄድ ስቲል ዋጋ እኮ አለኝ
ዋጋ አለኝ እኮ ያችን የምትሰማኝ ስሜት ጫናዋ ምናምን ይህቺ ወይ አትችልም የምትለዋም ድምፅ ልትሆን ትችላለች እና ያስቀርብኛል። አሁን አንተ እንዳልከው ይሄ አውተንቲክ አልሆንም ካልኩኝ ስቲል እንዳልሞክርም ሊያደርገኝ ይችላል፣ ብሎክ ያደርገኛል። አይ ቲንክ እንደዛም ቢሆን ጀስት ማድረግ ነው። ያ ሰውም ደግሞ የሚገምትህ መጀመሪያ ባየ መንገድ ነው። በቃ ያኔ በራስ መተማመን የሌለው ፈሪ ሰው ምናምን ሆነ የምትቀርብ ከሆነ በቃ ሰው በራሱ አይተማመንም፣ ፈሪ ነው። ስለዚህ እሱ ላይ አድቫንቴጅ መውሰድ እችላለሁ ብሎ ያምናል። ስለዚህ በተለይ መጀመሪያ አንድ ሰው አንድን ሌላ ሰው ሲያገኝ የሆነ ቦታ ላይ መጀመሪያ ሲገኝ በተቻለው አቅም የሚፈልገውን ሰው መስሎ ባይሆን እንኳን ለትንሽ ደቂቃ ነው። ከዛ በኋላ ልትተው ትችላለህ። ከዛ በኋላ ግን ለትንሽ ደቂቃ ትሆናለህ፣ አታስመስላለህ። ከዛ በኋላ ግን መለማመድን ትቀጥላለህ ማለት ነው። ሪል እስኪሆን ድረስ አሁን ማስመሰል ስንል የሆነ አጋጣሚ ላይ አድቫንቴጅ ለመውሰድ ብቻ አይደለም፣ ስቲል መሆን አለብን ነው። አሁን አንተም እንዳልከው ማለት ነው በቃ እስክንሆነው ድረስ አሁን ሊጀምር ነው የግሩፕ ትሬኒንግ ውስጥ የትንሽ ጫና የሆነ ነገር እየተሰማኝ ነው ምናምን አይ በቃ አይሆንም ብል ግን ስቲል ኮንፊደንት እንደሆንኩ ነው አክትም ማድረገው እና ሪሊም ይሰራል ይሄ ነገር ሪሊም ይሰራል። ከዛ ግን ያው ስኪሉ ላይ መስራት አለን በደንብ አክቹዋሊ ስኪል እስኪሆን ድረስ ማለት ነው። በስሜት ላይ ራስን መሾም አለብህ። ስሜት ያኔ ፍርሃት ነው፣ ግን ፍርሃትን መቆጣጠር ጀስት ድምፆች ምናምን ሊቀያየሩ ይችላሉ፣ ግን እነሱን መቆጣጠር። ስለዚህ የስሜት ባህሪ አለመሆን ማለት ነው። በሰዓቱ ያልፋል እኮ ለዛ እኮ ነው ስቲል ማኔጅ ነው ማድረግ የሚያስፈልገው የምንለው ለዛ ነው እንጂ ይሰማናል፣ አይጠፋም፣ አይፋ አሁን ወደፊት አንተና እኔ የሚሆኑ ትልልቅ መድረኮች ላይ ፕሬዘንት ማድረጋችን አይቀርም። ይህን ኤክስፒሪየንስ ወደድንም ጠላንም ኤክስፒሪየንስ የምናደርገው ነገር ነው። ስለዚህ እንዲህ እየተሰማኝ ነው ብዬ ፕሬዘንት ከማድረግ ወደኋላ አለን መቼም ቢሆን በቃ ጀስት ላበላቦኝም አደርገዋለሁ። ነገር ግን አልበኝም ይሆናል እየተሻሻለ ስለሚሄድ። በጣም የምታደንቀው እስቲ ፐብሊክ ስፒከር ከሀገር ውጭም ከሀገር ውስጥ የሚገርምህ አሁን እኔ ብዙ ሰዎችንም በጣም የማይሰው አይደለሁም። ከዛ ግን እስኪ እንዴት ነው ሀሳቡን የሚገልጽ ሰው እዚህ ሀገርስ ሌላም ቦታ ማን ነው ምናምን ብለህ ታያለህ መቼስ። አሁን ከሀገር ውስጥ አሉ ብዙ ያው ምልህ ካየኋቸው ነው እኔ ስቲል ያየኋቸው ሰዎች ጥቂት ሊሆኑ ስለሚችሉ ማለት ነው። ብዙ ሰዎችን ባይ ያው መመርጣቸው ሰዎች ሊኖሩ ይችላሉ። ካየኋቸው ሰዎች ግን አንደኛው አቶ አሸናፊ ታዬ እሱ ጥሩ ኮሚኒኬተር ነው ፐርሰናሊ ማለት ነው። ካየኋቸው ሰዎች ምን ትወድለታለህ ከሱ? ፕሬዘንሱ the way he communicate the way he deliver his messages በጣም የሚገርም ዴሊቨሪ ነው ያለው። ማስተማሩ ራሱ ያው ጠቅሞታል ብዬ አስባለሁ። ግን ለምን መሰለህ ብዙ ሰው ስቲል እንደሱ አይነት ሀሳብም ቢኖረው እንደሱ የሚገልጽ ሰው ደግሞ ላይኖር ይችላል። ግዴታ እንደሱ መግለጽ አለብን እኮ አይደለም። ግን የራስ ወይ ይኖርሃል፣ የራሳችን ወይ አለን። ግን ስቲል የሱ በጣም በቃ ጥሩ ቢሄቪየሮች አሉት፣ ጥሩ ስኪል አለው፣ እኛም መማር እንችላለን ነው። ከውጭስ? ከውጭ ከብዙ ሰዎች እማራለሁ እኔ። ለምን እዚህ አሁን ኮሚኒኬሽን እና ፐብሊክ ስፒኪንግ ኤሪያ ላይ ብዙ ሰዎች አሉ ውጭ የሚሰሩ ማለት ነው። ከዛ ግን እምልህ ሪሊ ደግሞ መድረክ ላይ ወጥተህ ጫና ያለበት ቦታ ላይ ብዙ ሰዎች ባሉበት ላይ ይሄ ካልም ሆነ ፕሬዘንት ሆነ ከሰዎች የሚመጣውን አይዲያ በደንብ በቃ ተረጋግተህ ሰምተህ ይሄ ካልም ሆነ እዛ ጋ በደንብ ሀሳብህን የመግለጽ ሪሊ ሀሳብ መድረክ ላይ ወጥቶ የሚገርምህ መናገር ብዙ ላይ ከብድህ ይችላል። እዛ ሞመንት ውስጥ ሆነ ግን ከኦዲየንስ የሚመጣን ጥያቄ ሃንድል ማድረግ ሪሊ በቃ ልክ አንተና አሁን ዲስከስ እንደምናደርግበት እስኪ በደንብ አስበው። የምር በደንብ እስኪ አስበው። አሁን መድረክ ላይ አልተዘጋጀበትም ጥያቄው እዛው ነው ራይት የሚደረገው ሞመንት ላይ። ስለዚህ በቃ ወዲያው አክቲቭ መሆን አለብህ። ታዳምጣለህ በደንብ። ኢቨን ሀሳቡን ብቻ አይደለም ቢሃይንድ ምንድን ያለው ስሜቱን፣ ኢንቴንሽን፣ ኤቭሪቲንግ ተረድተህ ከዛ ሁሉም ደግሞ ሊረዳው ሊገባው በሚችል መንገድ ደግሞ ማቅረብ መቻል በጣም እሱ የሚገርም ነውና እሱን ቪንጄ ጋር ያለው በጣም ረጅም ኤክስፒሪየንስ ነው ያለው። ኦልሞስት ወደ 10 ምናምን ዓመት ፐብሊክ ስፒኪንግ አስተምሯል። እሱ በጣም ጎበዝ ነው። እኔ የሱን ቪዲዮዎች አያለሁ በፊት። ድምፁ አሁን ለምሳሌ ድምፁ ውስጥ በተለይ ድምፁን ስናይ
ዲፕ ነው ቮይሱ ማለት ነው። የሆነ ግርማ ሞገስ አለው ግን ትንሽ ነው እንደዚሁ በአካል ስታየው አነስ ያለ ነው። ግን የሚያወጣው ድምፅ ኤክስፕሬሽኑ ፕሬዘንሱ የሆነ ሲሄድ ከሆነ ከቦታ ወደ ቦታ ሲንቀሳቀስ በቃ አብረው እንድትሄድ አሁን ለምሳሌ ከሰዎች ጋር ልክ ስናወራል አይደለ ሰው ለምንድን ነው እጁንም መጠቀም ያለበት ሲባል የሰውየውን ትኩረት ወደዛ ተወስደዋል። አሁን ለምሳሌ እኔ እንዲያረኩ ሲሄድ ያንተም ትኩረት በዛው ይሄዳል ማለት ነው። እሱ ምን ያደርጋል? የእኛን ኮኔክሽን ጠንካራ እንዲሆን ያደርገዋል። እውነት ከሱ እሱ ኮምፕሊትሊ ያው አንተ እንዳልከው ለእኔም እንደ አርአያ የማየው ሰው ነው እና በጣም ጎበዝ ነው፣ በጣም አክቲቭ ነው። ሰዎችን በጣም ያሰለጥናል። ፍርሃታቸው እንዴት መውጣት እንዳለባቸው መድረክ ላይ እያስወጣ እዛው ያሳያቸዋል። እና ይሄ ራሱ ልክ እንደ አንድ ስኪል ነው። በአንዴ አይመጣም፣ ግን ያው ከእንደዚህ አይነት ሰዎች ነው መማር ያለብን። ተጨማሪ ደግሞ የጂምሮንን የምታውቀው ከሆነ ጂምሮንን እወደዋለሁ። ከሱ እስኪ ምን ተማርክ አንተ? በተለይ ስለ ፐርሰናል ዴቨሎፕመንት ነው የሚሰጣቸው እና በጣም እንደውም ልንገርህ መጀመሪያ ኮሚኒኬሽን ማስተማር የጀመርኩት ማለት ነው። አንድ ቀን ትዝ ይለኛል። ያው ብቻ ጋፑ እንዳለብኝ አውቃለሁ እኔ ጋር ከአስተዳደጌም ኤቭሪቲንግ ስራ ቦታም ትልቅ ነገር እንደሆነ ገብቶኛል። እና አንድ ቀን ተከራይቼ የምኖርበት ግቢ ውስጥ ልብስ እያጠብኩ ነው ታች ወርጄ ማለት ነው። እና ልክ እስኪ የሆነ ነገር እየሰማሁ ልጠብ ብዬ የከፈትኩት የጂምሮን ነበረ። እና ኤቭሪቲንግ በቃ የሚያወራቸው ነገሮች እኔ ጋር ሪሌት ያደረጉ ነበር በደንብ ማለት ነው። እና አንደኛው ኮሚኒኬት ማለት ሲናገር የነበረው ስለ ኮሚኒኬሽን ነው፣ ምን ያህል አስፈላጊ እንደሆነ ማለት ነው። እና የሚገርም ከዛ በኋላ ነው የመጀመሪያ ቪዲዮዬን የምኖርበት ቤት ውስጥ ሰልፊን የቀረጽኩት። የሚገርም ሰልፊ ሪከርድ አድርጌ ፖስት ያደረግኩት ማለት ነው። እና ጂምሮን ስትል መነሻ የምሱ ነው ማለት ነው። እና እንደው ከዛ በኋላ ግን በደንብ አልሰማሁትም። ስቲል አውቃለሁ ያው ብዙ ነገርም እንዳለው ማለት ነው። በጣም በተለይ በፐርሰናል ዲቨሎፕመንት በሰልፍ ሄልፒንግ ኢንዱስትሪ ውስጥ ትልቁ እኔ ፈርቀዳጅ ብዬ ማምነው በጣም አሪፍ ነገሮችን ሲሰራ የነበረ ሰው ነው ጂምሮን። ሀሳቦቹ አሁንም ዩቲዩብ ላይ በደንብ የሚድሮ ቪዲዮዎች አሉና በዛን ሰዓት ይሄን ያህል ኤንላይትመንት ኖሮት በደንብ ይሄን ያህል ሰዎችን ሲያነቃቃ ሲያስተምር የነበረ ሰው ማለት ያኔ እንግዲህ አዌርነሱም የለም። ይሄን ያህል ጀስት አክቲቭም ላይ ሆኑ ይችላሉ ኢንዱስትሪው። በዛ ውስጥ ግን ወጥቶ በቃ የሚያወራ እድሜ ልክ በቃ ጀስት ሁሉም ሰው ቢከታተለው ምናምን በደንብ ኮምፕሊትሊ በሰልፍ ኮንፊደንስም ይሁን በንግግር ጥበብም ይሁን በፐርሰናል ዲቨሎፕመንትም ይሁን ራሱን በሚገባ ማስተካከል ማሳደግ ይችላል ብዬ አምናለሁ በሱ ማለት ነው። በደንብ አሁን እንትና ራሱ የሱ ተማሪ ነበረ ስንት 17 ዓመቱ ላይ ያለ ይመስለኛል። የሱ አንዳንድ ሴሚናሮቹን ይካፈል የነበረው ማን ነበረ? ቶኒ ሮቢንስ። ቶኒ ሮቢንስ ቶኒ ሮቢንስ። ስለሱም ደግሞ ያው ስለ ሰዎች ብዙ እንዳናነሳ እንጂ የእሱም መነሻ ጀስት በጣም ዱርዬ እንደነበረ ከዚህ በፊት ጥሩ የማይባል ህይወት ሲኖር እንደነበረ ግን ጀስት ከሰዎች እየተማረ ህይወቱን እንዳስተካከለ ነው ብዙ ጊዜ የሚናገረው። እና እሱም አሁን ነው በቃ ትሬኒንጎችን ሲሰጥ አይታ ከሆነ በቃ ወርልድ ዋይድ ነው የሚሰጠው፣ ኦንላይን ነው የሚሰጠው። ኢነርጂው የሚገርም ነው። የሚከታተለው ሰው ህዝብ ነው የሚመስለው። በቃ እዛ እኮ ስቴዲየም ውስጥ ያለ እኮ ነው የሚመስለው። ግን ከየሀገራቱ ሁሉም ሰው የሚፈልገው ሰው እዛ ላይ እንዲታደም ያደርጋል። እርስ በርስ እንዲተያዩ ያደርጋል። ኢነርጂው የሚገርም ነው። በቃ እዛው ውስጥ ስትገባ ኮንፊደንስ ይጨምራል። ኢነርጂ ለምን ትወስዳለህ ከእያንዳንዱ ሰው? እኔ አሁን ከአንተ ጋር ሳወራ ከአንተ ኢነርጂ እየወሰድኩ ነው። ያ ኢነርጂ ግን ጥሩ ባይሆን ከሆነ ሜይ ቢ እኔንም ኩስስ ሊያደርገኝ ይችላል። አክቲቭ ከሆነ ግን እኔም በዛው ልክ አክቲቭ ሆናለሁ። የሚገርም ስለ ኢነርጂ ኮንታጂየስ ነው። ይሄ ኢቨን አሁን እንዳልከው ነው። ኮሚኒኬሽን ላይ ኢነርጂያችን በጣም ወሳኝ ነው። እንደውም ልክ መጀመሪያ ሰው እኔ ጋርም ሲመጣ የማስተምራቸው ግራውንድ ሩልስ የምንላቸው አሉ፣ 8 ናቸው። ከዛ ውስጥ አንደኛው ኢነርጂ ኮንታጂየስ ነው። ልክ እንዳልከው አሁን ቶኒ ሮቢንስ ኢቨንት ላይ ብትገኝ ልክ ሲጀምር ራሱ ያለው ኢነርጂ አብሮ ይጋባል። ልክ እንደዛ ነው። እና ከአንተ ጋርም ኮሚኒኬት እያደረግን ይፋ እኔ ራሴን ፕሬዘንት የማደርግበት የሆነ ኢነርጂ ይጋባል። ግን አሁን ይፋና በቃ የሚገርም በቃ እንደዛ ነው። እንዴት ነው ብልህ ይሆናል። እኔ ራሱ ላልሰማ እችላለሁ። ሊረዳ የሚችል ሰው ካለ ሊሰማ ይችላል። ትዕግስት አለው ሁሉም፣ ወይም ልክ ይኖረዋል።
ያንተን ቫሊዩ ደግሞ አለ። ትልቁ ነገር ደግሞ በንግግር ውስጥ የምታስተላልፈው የራስህን ቫሊዩ ነው። እኔ ማን ነኝ፣ አንተ ማን መሆንህን ማቀው ስትነግረኝ ነው። እንዲሁም ደግሞ ስትናገር በምታሳየው አካዋን ነው። ያኔ ደግሞ በቃ ይሄ ሰው እንደዚህ ነው፣ ይሄ ሰው በጣም የሚገርም ፐርሶናሊቲ ያለው በጣም ጠንካራ ሰው ነው። ጥንካሬ ራሱ በንግግር ውስጥ በምትወሰናቸው ውሳኔዎች ውስጥ ይኖራል። እውነት ነው። ሰው ወደ ጅምሮን ስንመለስ ቀጥልበት። የሆነ ሀሳብ የቀረ ሀሳብ ነበር አንተ ጋር። አሁን ጂምሮን ጀስት በተለይ ደግሞ ፐርሰናል ዲቨሎፕመንት ላይ ብዙ ማያውቀው ሰው አለ ብዬ አላስብም። እና እሱ ከንግግሩ ውጭ ያለው የራሱ ላይፍ ይኖረዋል። ግን እንዴት ወደዚህ ህይወት እንደገባ ጀስት የሚያብራራበት መንገድ፣ ስቶሪ ቴል የሚያደርግበት መንገድ። አንድ ስለ ቪዲዮ ራሱ የምናወራ ከሆነ ወይም ደግሞ ስለ አንድ ንግግር የምናወራ ከሆነ ጀስት ስቶሪ ነው ቴል እያደረገን ያለ ነው። ለምንድን ነው ስቶሪ ላይ ፎከስ ማድረግ ያለብን? ይዞን ይሄዳል። ስቶሪ ማለት እኔ እንዲሆኜ እዛ ጀምሬ ከዚህ ወጥቼ ይሄን አድርጌ ምናምን ስንል ያ ሰው ፋይናሊ ነው ያየዋል ያንን ነገር። ያኔ ከአንተ ጋር እንደሆነ በሚገባ ታውቀዋለህ ማለት ነው። ስለዚህ ከጂምሮንም በደንብ የሚገራርሙ የንግግር ክህሎቶችን መማር እንችላለን። አንደኛው ስቶሪ ቴሊንግ ነው። ልክ ነው። እስማማለሁ። እስኪ አንድ ሰው ስቶሪ ቴሊንግ ስኪሉን እንዴት ነው ማሳደግ የሚችለው? በጣም ኢንተረስቲንግ። እኔ በጣም አሁን ኮሚኒኬሽን ስኪልስ ስንል ብዙ ናቸው፣ ውስጡ ብዙ ነው እና አንደኛው እና የእውነት ማምነው ማለት ነው ኢንተርፕረነር የሚሆን በተለይ መሪ የሚሆን ሰዎችን ኢንፍሉዌንስ ማድረግ በፖዚቲቭ በሆነ መንገድ አክሽን እንዲወስዱ ማድረግ ካስፈለገ ስቶሪ ቴሊንግ መማር አለበት። ይሄ በቃ የምሬ ነው ይፋ እውነት ለምን መሰለህ? እንደውም ካየህ አሁን ሁሌ የምለው ነገር አለ። መጽሐፍ ካየህ አሁን መጽሐፍ ስታነብ የሆነ መጽሐፍ ላይ አሁን ስቶሪ ታጣለህ። አይጠፋም። የሆነን አይዲያ በስቶሪ ቴሊንግ መንገድ ይነግራል፣ በታሪክ መንገድ ይገልጽልሃል። የሆነን ፖይንት የሆነን አርጊመንት በደንብ ለማስረዳት ማለት ነው። እና ጸሐፊዎቹ ያውቁታል ስቶሪ ቴሊንግ ምን ያህል አስፈላጊ እንደሆነ። ከዛ ለመጽሐፍ ፐርፐዝ ብቻም ሳይሆን ደግሞ ልክ ኦራል ኮሚኒኬሽን ላይም ደግሞ ስናመጣው ሀሳባችን ላንድ ያደርጋል የምናወራቸው ሰዎች ጋር። ለምን ስቶሪ ስሜት አዘል ነው። መጀመሪያ እንትን ልንገር ብዬ እና እንዴት የሚለው ደግሞ እመጣልሃለሁ። ስቶሪ ስሜት አዘል ነው። ለዛ ነው እንደውም አሁን በኢንተርፕረነርሺፕ ጉዞ ውስጥ ምን ይባላል? ፋክት ቴልስ ስቶሪስ ሴልስ ይባላል። ስቶሪ ነው የምትሸጠው። ስለዚህ ምንድነው ይሄ ስቶሪ መናገር ብቻ አይደለም ይሸጣል። ሪሊ ለምን መሰለህ? አሁን እኔ ኢቭን አሁን ኮሚኒኬትም ስናደርግ የኔ የራሴን ፐርሰናል ኤክስፒሪየንስ እነግርሃለሁ አይደለ? እሱ አሁን ሀሳቤ እንዲህ አድርጉ ከምል ይልቅ የራሴንም ኤክስፒሪየንስ ሼር ባድረግ ሰዎቹ የመረዳት እድላቸው ከፍ እያለ ስለሚመጣ ማለት ነው ስትናገር። ለዛ ነው እና ለምንድነው ይሄ ሰው ጆሮውን ይሰጣል ስቶሪ? የሚገርምህ ለምን አንተ የራሴ ስቶሪ ውስጥ ራስን ከትታየዋለህ እና ስቶሪም ሼር የምናደርገው ለእኛ አይደለም ለሚሰሙን ለሚያዳምጡን ሰዎች ነው። እና ሁሌም አጥብቄ የምናገረው ኢቨን አሁን እኔ ጋር የሚመጡት ነጋዴዎች በስራቸው ብዙ ሰዎች ለሚያስተዳድሩ ስብሰባ ላይ ስቶሪ ቴል እንዳያደርጉ ፈልጋለሁ። ይሄ እንዲደረግ ሲሉ እንዲደረግ የሚፈልጉት ነገርን በስቶሪ መልኩ ኢቨን ከራሳቸው ፐርሰናል ኤክስፒሪየንስ ጠንክረው ኢቨን መሰላሸትን ቢኖር እንዲሰሩ ያግዛል። ወይም ያን እንጂ እንዴ ጠንክራችሁ መስራት አለባችሁ እኮ እንዲህ ነው የሚታደገው ከምትላቸው ይልቅ የሚገርማቸው እኔ እኮ የዛሬ እንደዚህ ዓመት 10 ዓመት 5 ዓመት እንደዚህ ከታች ነበር የምሰራው ወይ አስተናጋጅ ነበርኩ። ከዛ ግን ማድረግ የነበረው ምን ታውቃላችሁ? ቀድሜ ነበረ ከሁሉም ሰው የምገባው ጠንክሬ ሰራ ነበረ። ከዛ ቤቱን ከጨረሰን በኋላ ሌሎቹ ከኔ ከፍ የተሻለ ሙያ ያላቸው ሰዎች የሰሩትን ስራ እኔ እያንዳንዱ ለመረዳት ሞክር ነበረ። ስለዚህ እናንተም እዚህ ጋር በደንብ እንድታድጉ ማደግ ካስፈለገ የመማር ፍላጎታችሁ ሊኖር ይገባል። ሊሆን ይችላል እንዲማሩ ከሆነ የምትፈልገው እንዲጸኑ ከሆነ የምትፈልገው ስቲል ስቶሪ ስንናገር መልእክት ያስፈልገዋል። አንድ መልእክት
ስቶሪ በጣም ፓወርፉል ነው። በቃ ኮሚኒኬሽን ላይ ለዛ ነው አሁን ቪዲዮዎችን ራሱ አይቻለው ያንተን ራሱና ስቶሪ ፐርሰናል ኤክስፒሪየንስ ሊሆን ይችላል፣ እንዲህ የምንሰማቸው ስቶሪዎች ሊሆኑ ይችላሉ፣ ሰዎች የነገሩ ሊሆን ይችላል፣ የሆኑ መጽሐፍት ላይ ደግሞ ያየናቸውም ሊሆኑ ይችላሉ፣ የሰማናቸው ያነበብናቸው። እነሱ ስቶሪዎች ያንን የእኛን አርጊውመንት ማስረዳት የሚችሉ አብረው ከምናስተላለፈው መልእክት ጋር ሪሌት የሚያደርጉ ከሆነ በጣም ፓወርፉል ነው። እንዴት ከተባለ ብዙ ጊዜ የሚጠይቀኝ አሁን ጥያቄም እንዴት ነው እንዴት አንድ ሰው ስቶሪ ቴል ማድረግ ይችላል? በተለይ ኦዲየንሶቻችን እንዴት ነው ስቶሪ ቴል ማድረግ የሚችሉት? ብዙ ጊዜ የሚነሳው ኢሹ እኔ የምናገረው ስቶሪ የለኝም ብለህ ትልቅ ነገር ማድረግ አለብን ብለን ነው የምናስበው። ገባ ወይ? አውሮፓ አሜሪካ ለጉብኝት መሄድ እንደዚህ ትልቅ ተራራ መውጣት ነው አይደለም። ያው ትንንሽ ሁሉም ሰው ስቶሪ አለው። የሚገርም ፐርሰናሊ ማን ነበር አንድ ደራሲ እንደዚህ ብለን አንድ ደራሲ ሁሉም ሰው አንድ ድርሰት አለው ይላል። ህይወቱ ድርሰት ነው። ህይወቱ እንጽፈዋለን ወይስ አንጽፈው የሚለው ነው ጥያቄው። እሱን ነው የምልህ ሁላችንም ስቶሪ አለን። ተማሪዎች እንሆን፣ አዋቂዎች እንሆን፣ ሰራተኞች እንሆን፣ ባለትዳሮች እንሆን፣ ማንም ያልኖረው ስቶሪ እኛ ብቻ ዩኒክ የሆነ ስቶሪ እኛ ብቻ የምናውቀው እኔ ክፍለ ሀገር ነው ተወልጄ ያደግኩት። እዛ ሳደግ ስቶሪ አለኝ። ምናልባት ከተማ ሊሆን ይችላል ያደግከው። ስታደግ ደግሞ ስቶሪ አለ። ዝም ብሎ በአንዴ የበቀለ ሰው የለም። በቃ መንገዶች ነበሩን። ከዚህ በኋላ የሚኖሩ መንገዶች አሉ። እሱም አንድ ስቶሪ ነው እና በጣም ኮምፕሊኬትድ የሆነ ነገር አይደለም እኮ ይፋ። አሁን እንዴት የሚለውን እየመለስኩልህ ነው። እንዴት ነው ሁሉም ሰው አሁን የሚመለከቱን ሰዎች የተማሩ ነው። እንዴት ነው ስቶሪ የምናገረው? በተለይ መሪዎች፣ ሀሳባቸውን ሼር የሚያደርጉ ሰዎች ለሰዎች የምትናገሩት ስቶሪ አላችሁ። እኔ አሁን ጠዋት ተነስቼ እስካሁን ድረስ የሆነ አጋጣሚዎች አሉ የሰራኋቸው ስራዎች፣ እነዚህ ስቶሪዎች ናቸው። ከማስተላለፈው መልእክት ጋር ሪሌት ማድረግ ብቻ ነው የሚጠበቅብኝ። ለምሳሌ ይሄ አንተና የተገናኝበት የመጀመሪያው ኢንፐርሰን ኤክስፒሪየንስ ነው። ይሄን አሁን ለደንበኞች የቀጣሁን ወይ በኋላም ሊሆን ይችላል ሳስተምር እንደ ስቶሪ አድርጌ ላቀርበው ይችላለሁ። ስቶሪ ነው የኖርከው ነው። ሪል ነው ደግሞ ስታወራውም እኮ መፍራትም አይጠበቅብህም። ኢነርጂም ይኖርሃል። በጣም እውነት ስለሆነ ፓወር አለው። ስለዚህ ሰዎችም ደግሞ ይቀበሏል፣ ያምኑታል። በቃ ለምሳሌ ጂም ወርክአውት ሳደርግ የተፈጠረ ነገር ሊሆን ይችላል። ሱቅ ሲሄድ ያጋጠመኝ ያየሁት የሰማሁት እና በጣም ትንንሽ አጋጣሚዎች ናቸው ስቶሪ የሚባሉት። እና ሌንሳችንን ነው ማስተካከል የሚጠበቅብን እንጂ ሁሉም ሰው ስቶሪ አለው። እና ሰዎች ደግሞ የሚገርም ሪሌት የሚያደርጉበት ስቶሪ ፐርሰናል ኤክስፒሪየንሳችን ነው። ጆሮ ሰጥቶም የሚያዳምጥ ደግሞ ልክ ስቶሪ ስትነግረው እኔ እንዲሆኝ ይህን ስራ ጀምሬ ይሄ ስራ ተበላሽቶብኝ ሲል እዛ ስራ ውስጥ አሁን ያለ ሰው ሊኖር ይችላል። ከዛ ምን ያደርጋል? ያ ሰው የተበላሸበትን መንገድ ያያን ይሰማል፣ መንገዱን ይቀይራል ማለት ነው። እንድትማርበት በጣም ሰፊ መንገድ ይከፍትልሃል። እንድ ደግሞ እንዴት መሰለህ ሼር ለማድረግ ደግሞ ከባድ እሱ ነው። ፐርሰናል ኤክስፒሪየንስ ነው። ፐርሰናል ስቶሪያችንን ሼር ማድረግ ይከብደናል እንደ ሰው። ለምሳሌ አሁን ኢቨን ስቶሪ ስህተቶችም ሊሆኑ ይችላሉ እኮ እኛ ስህተታችንን ብዙ ጊዜ ሰዎች እንዲያውቁብን አንፈልግም። ኢቨን የሚያስተምሩ ቢሆኑም እንኳን ማለት ነው። አሁን ምልህ በአንድም በሌላም ስትራግል ብናደርግባቸው አጋጣሚዎች እንዲህ ነው በቃ ህይወት ላይ። እኔም አሁን ስትራግል እያደረኩ ነው በሆነ መንገድ። የፋም ስትራግል የምታደርግበት መንገድ ሊኖር ይችላል፣ ሌሎቹም ሰዎች እንደዛ። እና ያን ስትራግል የምናደርግበትም ሁኔታ ስቲል ስቶሪ ነው ማለት ነው። እና ይከብዳል ግን ያን ቨልነራብል መሆን ስለሱ መናገር ትንሽ ይከብዳል። ግን ደሞስት ሰው ሪሌት የሚያደርግበት ስቶሪ ማለት እሱ ነው። እሱ ብቻ ነው ማለት አይደለም። እስቲ ንግግራችን ላይ ኮሚኒኬት ስናደርግ ግን በቪዲዮቻችንም ሊሆን ይችላል። ለምሳሌ በጣም የሚገርም ነው አይቼዋለሁ ያንተን ቪዲዮ። እንደውም እንዲህ ነው መጽሐፍ ቅዱስ ላይ ያሉ ሰዎች በጣም ፓወርፉል ነው እሱ። ለምን ስቲል ያንን ሀሳብህን እኮ በስቶሪ መንገድ እንድረዳው እያደረከኝ እኮ ነው። በደንብ ቪዥዋላይዝ እንዳደረገው። ለምን ስቶሪ ስዕላዊ ነው። በቃ የሆነ ነገር ስትነግረኝ ቪዥዋላይዝ አደርገዋለሁ። አሁን ጅም ቤት ስልህ እኛ ቤት ስልህ የሆነ ሄጃለሁ ሄደሃል እዚሁ ላይ ግን ሄጃለሁ። ለዛ ነው ፓወርፉል የሚሆንበት ምክንያት። በነገር ላይ ጆሮአችንን ሰተን የምንሰማበት ምክንያት ቪዥዋል ስለሆነ ነው። የመጀመሪያው ይሄን አመለካከት ወይም እምነት ሊሆን ይችላል ማስወገድ ነው። ስቶሪ ሁላችንም አለን። ከዛ እንዴት ካሉ የመጀመሪያው አንድ የምሰጠው ነገር ስቶሪ ቴሊንግ ላይ ፖይንት ሊኖረው ይገባል።
አሁን ብዙ ጊዜ በእድሜ ገፋም ያሉ ሰዎች ካስተዋል ስቶሪ የመናገር ችግር የለባቸውም። የዛሬ እንደዚህ ዓመት እንደዚህ ሆኖ የሚገርም እንትን ሄጄ ምናምን ይሉሃል ከፈለግ። ከዛ ስቶሪ የምናወራው ግን አንደኛ ለነዛ ሰዎች ነው፣ እንዲረዱት ነው። የሆነ መልእክት እንዲያወጡበት ካስፈለገ ፖይንት ሊኖረው ይገባል። 5 ደቂቃ ስቶሪ 10 ደቂቃ ስቶሪ ነግሬህ የሆነ መልእክት የማትረዳ ከሆነ ምንም ጥቅም የለውም። ከዛ ስትራክቸሩ ጋር ስንመጣ እንዴት ነው ስትራክቸር የምናደርገው? 3 ኮምፖነንቶች አሉ። የሚገርም ይሄ ስቶሪ ቴሊንግ አሁን ፊልም ላይ በቃ ሞርለስ ከዛ ጋር ሪሌት የሚያደርጉ እንትኖች አሉ፣ ቅመሞች አሉ። የመጀመሪያው ኮንቴክስት አለ። ኮንቴክስት ማለት መነሻ ሁኔታው የታሪኩ ዓመተ ምሕረቱ ሊሆን ይችላል፣ መቼ የሚለው ቦታው የት ነው። አንድ ቀን ጠዋት ሐሙስ ጠዋት ሊሆን ይችላል ወይ ሰኞ ጠዋት ልክ ከስፖርት ተመልሼ ቤቴ ሶፋ ላይ ነበርኩኝ ስለ በደንብ ተስለዋለህ አይደለ? አይተኛል። ቦታ አለው፣ ጊዜ አለው፣ እነማን ናቸው ካራክተሮቹ። እኔ ከሆንኩኝ ፐርሰናል ኤክስፒሪየንስ ከሆነ እኔ አለው። ከዛ ምን ነበረ ፍላጎት የዛ ጋር የአጋጣሚው ጋር ሁልጊዜም ቢሆን ስቶሪ ላይ ፍላጎት አለ። ፍላጎቱ ግን የሆነ ነገር ማሳካት ሊሆን ይችላል ወይ ደግሞ ከሆነ ነገር መራቅ ሊሆን ይችላል። ዲዛይራችን ማለት ነው። ዲዛይር አለ። ስለዚህ እነዚህ ነገሮች ቦታው፣ ጊዜው፣ እነማን ናቸው ካራክተሮቹ፣ ከዛ ምንድን ነበረ ፍላጎቱ እዛ አጋጣሚ ላይ እኔ ኮንኩኝ ፍላጎት ይኖረኛል። ከዛ ይሄ ብቻ በቂ አይደለም፣ ኮንፍሊክት አለ ወይም ግጭት የምንለው ማለት ነው። ግጭት በጣም የታሪኩ ልብ ነው። ግጭት ከሌለው አንድ ስቶሪ አንተን ካፕቲቬት ሊያደርግ አይችልም። ልክ ተነስቼ ወደ አንተ ልመጣ ስል መንገዱ ጥሩ መስሎ ነበር፣ አስፋልቱ ጸጥ ያለ ነው። ከዛ መኪናው ራሱ በደንብ ሲነዳው በቃ የሆነ ደስ የሚል ሞመንት ውስጥ ነበርኩኝ። ከዛ ልክ አንድ መኪና መሀል ላይ ቆረጥ አድርጎ ፊት ለፊታችን ሲመጣ ስለ አየህ ፊሊንጉ በዛው ድንጋጤው ይመጣል። ያ ኮንፍሊክት ሊኖር ይገባል። ኮንፍሊክት የሰውን ትኩረት የሚይዝ ማለት ነው። ለምን ኮንቴክስት ላይ ፍላጎት አለ ብለናል አይደለ? ያንን ፍላጎት በማሳካት ጉዞ ውስጥ እንዳይሳካ የሚያደርጉ ኦብስታክሎች አሉ፣ አጋጣሚዎች አሉ። እሱ ጋር ነው በደንብ የምንቆየው። ፕሮብለም አለ፣ የሆነ ችግር አለ። የሚገርም አሁን ኢቨን ወደ ኢንተርፕረነርሺፕም ከወሰድ ነው ጥሩ ማርኬተሮች የሚጠቀሙበት መንገድ እኮ ስቶሪ ቴሊንግ ነው። እንደው ችግርን ይነግሩሃል፣ ችግር ይነግሩሃል። ከዛ እንዴ ችግር አለብኝ ምናምን ትላለህ። ከዛ መፍትሄውን ደግሞ መጨረሻ ላይ ይሰጣል። በቃ አለቀ፣ ሸጠ ማለት ነው። ኮንፍሊክት ሊኖረው ይገባል። ከዛ 3ኛው ትምህርት ነው። ሌሰን ይኖረዋል። አየህ ኮንቴክስቱ አለ፣ መነሻ ሁኔታው አለ፣ ግጭቱ አለ፣ ከዛ ሌሰን አለው። 3ቱ ይሄ የሚገርም በቃ ይሄ ሆሊውድ በል ብትሄድ ኢቨን ፊልም ሜክ የሚደረግበት እንትን ይሄ ነው። አሁን ፊልም ካየ ትኩረታችንን ወስደው እስከ መጨረሻው እስኪያልቅ ድረስ 1 ሰዓት 2 ሰዓት 3 ሰዓት እንድንቋርጥ ዝም ብለህ አይነን እያመመት ዋይ ለምንድን ነው እንደዛ የሚያደርጉበት ምክንያት? ስቶሪ ነው። በቃ ስቶሪ ቴሊንግ ነው። ከዛ ግጭት አለ። ለምሳሌ መጀመሪያ ይዋደዳሉ፣ የፍቅር ፊልም ከሆነ ከዛ ይዋደዱ መሀል ላይ የሆነ ክፍተት ኮንፍሊክት ግጭት ነው። ከዛ የሆነ ነገር ይፈጠራል። ደግሞ ከዛ ኤክስፔክት ታደርጋለህ አይ መጨረሻው ምን ይሆን ምናምን። ከዛ ስቶሪ አሁን ስሜት አዘል ነው ብያለሁ አይደለ? 3 ዋና ዋና የሚባሉ ኬሚካሎች አሉ ፕሮዲውስ የሚደረጉ። የመጀመሪያው ዶፓሚን ነው። ዶፓሚን ደግሞ ታውቀዋለህ፣ ትኩረትህን ሎክ እንድታረግ ነው የሚያደርግህ። እስከ ምን ይፈጠር ይሆን የሆነ ሰስፐንስ ይፈጥራል። ሌላ ኦክሲቶሲን ይባላል። ኦክሲቶሲን ደግሞ ለዛ ነው ታሪክ ስንናገር ቦንድ እናደርጋለን፣ ኮኔክት እናደርጋለን። ለዛ ነው የሆነ ስቶሪ ሼር ሳደርግ እኔም በደንብ እያወቅህ ትመጣለህ፣ በደንብ ከኔ ጋር ኮኔክት እያደረግህ ትመጣለህ። ማን እንደሆነ ሪሊ ታውቀኛለህ። ኮኔክት እንድናደርግ የሚያደርገን ስቶሪ ላይ 2ኛው ፕሮዲውስ የሚደረገው ኬሚካል ኦክሲቶሲን ነው። ሌላ ኢንዶርፊንስ የሚባል ኢንዶርፊንስ ደግሞ ይሄ አሁን ብዙ ፈኒ የሆኑ ቪዲዮዎችን ስናይ በቃ በጣም እንድንስቅ ምናምን በቃ አይተው በቃ ፍርፍር ትላለህ። እዛ አይደለ? የዛኔ ምንድነው የተጫወቱ እዛ ጋር እኮ ያለው ነገር ኬሚካል ፕሮዲውስ ተደርጓል ኦልሬዲ። ፈገግ እንድል አድርገውኛል፣ እንድስቅ አድርገውኛል። ኢንዶርፊን አለ ማለት ነው። ኤቭሪቲንግ የሶሻል ሚዲያ የሚሰራበት መንገድ ይሄ ነው። ስቲል ትኩረታችን ሎክ ለማድረግ ማለት ነው። ኬሚካል ስላለ ስቶሪ ቴሊንግ ላይም ደግሞ እነዚህ ዋና ዋና የሚባሉ ኬሚካሎች ስላሉ ስሜት እንዲኖር ያደርጋል። ከሰዎች ጋር ኮኔክት እንድናደርግ፣ ሀሳባችን ግልጽ እንዲሆን፣ ቀላል እንዲሆን፣ በደንብ በቃ እንዴት ነው ወደ አክሽን እንዲገባ ያደርጋል ሰውን።
ማን አንተ ይላል እኮ እንዲህ አድርግ ስትለው ማን አንተ ምን አድርጋል ማስረጃ ነው ስቶሪ ማስረጃ ነው በነገር የሆነ ቦይ እንዲህ ነው ትልና ስቶሪ በስቶሪ ሲደግፈው ማስረጃውን ስጠኝ እያለ ነው ይሄ ሰው ለካ እንደዚህ እውነቱን ነው እንዴ የሆነ ባክግራውንድ አለው እንዴ ትላለህ ግን ነሰሰሪ ግዴታ ሁሉ ጊዜ እነዛ ስቶሪዎች ፐርሰናል ላይ ሆኑ ይችላሉ ቢሆኑ ጥሩ ነው ካልሆነ ግን ስቲል ብዙ ግን ቦታም ያስፈልጋቸዋል እንጂ ቦታም የሚናገር ቦታ ዝም ብለህ አትናገረን ወይም የግል ታሪክህን በየቦታው መናገር አለብህ ሰውን በሚያስፈልግበት ቦታ ጊዜና ሰዓት ይፈልጋል ቦታ ይፈልጋል ጊዜ ይፈልጋል የምታወራው ሰው ምን አይነት ሰው ነው የሚለው ወሳኝ ነው ፐርፐዝ ምንድነው ስቲል ሼር የምታረግበት የሚነገሩም አይነገሩም ፐርሰናል ኤክስፒሪየንሶች እኮ አሉ ስቲል ኢንቴንሽኑ ማስተማር ነው ዞሮ ሰዎችን ዋናው ማስተማር እሱ ስለሆነ አያስተምርም ብለህ የምታስበው ከሆነ ምንም አሁን ብዙ ሰው ይጨነቃል ንግግር ለማድረግ ነው ሲወጣ ወይ አዲስ ሰው ለመተዋወቅ ሲፈልግ ከዛ በኋላ የሚያወራው ነገር ሳይሆን ወሬውን በምንድን ነው የምጀምረው እንዴት ነው የምጀምረው የሚለው ነገር ያስጨንቀዋል ስለዚህ እስቲ ሰዎች ከሰዎች ጋር ለመግባባት ወይም ንግግር ለማድረግ ወይ ፐርሰናሊም ልናደርገው እንችላለን አሴ ጀነራል ወይም ፐብሊክ ስፒክ ለማድረግ ሊሆን ይችላል ፕሬዘንቴሽን ለማቅረብ ወይ አዲስ ሰው ለመተዋወቅ እንዴት ቢጀምሩ ብለህ ትመክራለህ ንግግሩ በጣም ኢንተረስቲንግ ብዙ ሰው ደግሞ የሚቸገርበት ነገር ነው ብዙ ሰው ከትንሽ ነገር መጀመር ቀለል ለማድረግ አለማካበድ ኮንቨርሴሽን እንደዛ ነው የሚጀምረው ልክ አላቀም ኤፋ መጀመሪያ መጥቼ ምንድነው ስራ የምትሰራው ብልህ ወይ ስራ ምንድነው ብልህ ትንሽ ይከብድሃል የሆነ ግልጽ ሆነ ለመናገር ስለዚህ የምንጀምረው እንደውም ኢቨን ሪሰርችም አለ በትክክል ሪሰርቹን አልያዝኩትም እንጂ ኢቨን ውጭም ቢሆን ስሞል ቶክ ላይ ብዙ ሰው ይቸገራል እና ደግሞ አስፈላጊ ነገር ነው ወደ ዋናው ወደ ኮር ኮሚኒኬሽን እንደመግባት መጀመሪያ እነዚህ እንደ ማሳለጫ ናቸው የሰዎችን ትኩረትም የምትይዝበትም ስለሆነ ማለት ነው እና ኢቨን መድረክ ላይም ስንወጣ ብዙ ጊዜ የምንሰራው በተለይ ኤክስፐርት ነኝ የሆነ ነገር ላይ ብለን ስናስብ በቃ በሆነ ነገር ለመጀመር ነው የምንሞክረው በጣም በትልቅ ነገር ሰዎች በማያውቁት ምናምን እንደዛ አይደለም ፈገግ ብለህ የሆነ ኢቨን ከዛ ታክሲ ውስጥ ሆነ የሆነ ራይድ ውስጥ ሆነ ያጋጠመች ነገር ልትሆን ትችላለች እኮ ሰዎችን ፉክ ልታደርግ የምትችል ነገር የሆነ ሰው እንድትሸት የሚያደርግ መሰላችሁ እያልክ ትገባለህ ዳሰት እንጂ አሁን ልክ ኮሚኒኬሽን ላይ በማስተዋወቅ የሚጀምር ሰውስ እሱ ቶታሊ እኔ ብዙ መስማማበት ነገር አይደለም ማለት ያው ሰላም ናችሁ እንዴት ናችሁ ብለን ማለት ይኸውልህ እንዴት መሰለህ አሁን ችግር ነው ማለትም ይከብዳል በእርግጥ ግን ወይ አለው የሚሻሻልበት መንገድ ግን አለ ፎር ሹር ምንም ጥያቄ የለውም ሶ እንዴት አላችሁ እንተናባለው እንደ ዛሬ እንዲህ ነው የምናስተምረው የምናወራው እንዲህ ነው ቢል ልክ አይደለም ማለት አልችልም መሻሻል ግን ይችላል ፎር ሹር እና እንዴት እንጀምር ከተባለ እንደ ሰው አሁን አዳዲስ ሰዎች ሲሆኑ የምናውቃቸው ሰዎች ሲሆኑ ይለያያል ስቲል የሚከብደን ብዙ ጊዜ ከማናውቃቸው ሰዎች ጋር ኮሚኒኬት ማድረግ ነው ስለዚህ አንድ ሜትር ልንገረው ፎርድ እንዴት ነው መኪናው አይደለም እንደ መኪናው ብላሰው ፎርድ ኤፍ ስለ ፋሚሊ ስለ ቤተሰብ ትጠይቃለህ አሁን የምናወራው ጀስት ለምሳሌ ከአንድ ሰው የማታውቀው ሰው ጋር ወይ 2-3 ሊሆኑ ይችላሉ እያወራህ ነው ወይም ከነሱ ጋር ኮሚኒኬት ለማድረግ እየሞከርክ ነው የሚለውን ነገር ኢማጂን እናድርግ መጀመሪያ ስለዚህ አሁን እኔ ምንድን ነው የማደርገው እሄዳለሁ ፈገግቤ ሰላም እላቸዋለሁ እንዴት ናችሁ እላቸዋለሁ እና በተቻለ መጠን እዛው ሆኜ የሆነ በጣም ከባድ ነገር የሆነ እኔ እንዲህ ነኝ እንዲህ ምናምን ብዬ አይደለም የምጀምረው ስቲል እነሱ ጋር ኢንተረስትድ ሆናሉ ጥያቄዎችን የምንጠይቀው ማለት ነው እነሱ እንዲያወሩ ብዙ ጊዜ አሁን እንዴት እንጀምር ሲባል እኛ ብቻ አይደለም የምንጀምረው ያ ሰው እንዲያወራ ማድረግ ይቻላል እና ቤተሰብ እንዴት ናቸው ስለ ቤተሰብ ማወቅ ከፈለኩ ለምሳሌ እኔ አስቀድሜ ስለ ራሴ ቤተሰብ እነግርሃለሁ ለምን አንተ ይዛኔ ነው አንተ የምትለው እንጂ ቤተሰብ እንዴት ነው ወይ ስፔሲፊካሊ ወንድም አለ እህት አለ ብለህ ልትልም ትችላለህ ልትነግረኝ እኮ ትችላለህ ግን በደንብ በቃ ጥሩ ማድረግ አለብህ ኢንቫይሮንመንቱ ሴፍ እንዲሆን አንተ ሴፍ እንድትሆን ማለት ነው ስለ ቤተሰብ ጠይቀሃለሁ ቤተሰብ እንዴት ናቸው እልሃለሁ በስራ ብንጀምር አሪፍ ነው ለምን ማለት እሱ ኦኩፔሽን ነው ኦኩፔሽን ሰው ተማሪ ከሆነ ስለ ትምህርት እንጠይቃቸዋለን ስንት ያክፍል 10ኛ ክፍል በጣም የምትወደው ትምህርት ምንድን ነው በጣም ያስተማሩ የሚያናድ እንደው ማትወደው ማጣት የሚደብር በቃ ደስ ብሎት ነው የሚነግረን
አዎ ኦኩፔሽን እሱ ነው። ሰራተኛ ከሆነ ደግሞ ስለ ስራው እንጠይቀዋለን ማለት እሱ ነው። ኤንድ አር ደግሞ ሪክሪኤሽን የሚያዝናን ነው። በትርፍ ሰዓት ምንድን ነው የምትሰራው? ሙቪ ማየት ሊል ይችላል፣ መጽሐፍ ማንበብ፣ የሆነ ቦታ መሄድ ከጓደኞቹ ጋር ሀንጋውት ማድረግ ሊሆን ይችላል የሚመቸው። ዲ ማለት ደግሞ ድሪምስ ማውራት ደስ ይላል። ያ ፎር ሹር። ከዛ ግን ምናልባት ለመጀመሪያው የምጠይቀው ነገር ላይሆን ይችላል እሱ በጊዜ ሂደት። ግን ለምሳሌ አሁን ብጠይቅ ኤፋንተን ወደፊት በደንብ ማሳካት የምትፈልገው ነገር ብልህ ስቲል በቃ አለ በደንብ ትነግረኛለህ በሆነ መንገድ። ከዛ መጀመሪያ የምንጠይቀውን ባይሆን ግን ድሪምስ ወደፊት ያ ሰው ማሳካት የሚፈልገው የሚወደው ነገር አለ እሱን ከሱ ጋር አስተካከለ በዛው ድሪሙ ቢሆንልኝ ብለህ የምትመኘው ነገር ምንድን ነው? እነሱ በዚህ መንገድ እና በአጠቃላይ ይሄ ፎርድ የሚለው ሜትድ ጥያቄዎችን እንድንጠይቅ ነው። በተለይ ስሞል ቶክ ላይ ከአዲስ ሰዎች ጋር ስንገናኝ ኢንተረስትድ መሆን ነው። አሁን ያንተ መጀመሪያ ጠይቄሃለሁ፣ አንድ ስራ እንዴት ነው ምናምን በቃ ብዙ ነገር ከምታያቸው ነገሮች ኢቨን ኮምፕሊመንት አድርገህ መጀመር። ትናንት እንዳደረግኩት አፕሪሺየት አድርገህ ሪል ነው ግን መሆንም ያለበት ደግሞ ገባህ አይደለ? በቃ የሆነ ነገር የምታየው ነገር አለ፣ እሱ ደስ ይለዋል ያ ሰው። መጥፎ ነገር እኮ ሊሰራ ይችላል። በቃ ይስራ፣ ተሳስቷል ምናምን ብዙ ነገር የማይሆኑ ነገሮችን አድርጓል። ግን አንተ የምታየው ጥሩ ነገር ታይና እሱን ታጎለዋለህ። ያኛውን ነገር እንዳላየ ችላ እንዳልከው እሱ ግን ስለዛ ነገር እንዳያስብ እያረከው ነው ማለት ነው። ከዛ ያ ሰው ወደ አንተ ይመጣል። ኢቨን ያን እንዲስተካከል የምትፈልገው ነገር አለ፣ የምታስተካክለው በዚህ መንገድ ነው እንዳልከው ማቅረብ። አሁን እኔ ራሴም ስታግልበት የማስተውለው ነገር ከሆነ ሰው ጋር በተለይ እንዲህ ክርክር ከሆነ ኢቨን ከባለቤቴም ጋር ሊሆን ይችላል እኮ የሆነ ጥፋት ካለ ምናምን ልክ እንዳልሆነ ለማስረዳት እሞክራለሁ። ያ ችግሩ ጎልቶ እንድታይ፣ ለምን እንደዚህ ማለት ይሄ እኮ ልክ አይደለም፣ ይሄ እንዲህ ነው እንዲህ ቢሆን እና እኔ ልክ እንደሆንኩ ያ የተሰራው ስራ ልክ እንደሆነ ለማስረዳት ያንተን ልክነት የሷን ስህተትን አሁን እንደዛ ሲሆን ምን አለ መሰለህ ብዙ ጊዜ ሁላችንም ችግራችን አድሚት ማድረግ ይከብደናል፣ ሊሆን አንፈልግም። ችግሩ መስተካከል አለበት። ደወይ እንዴት የምናስተካክለው አለ ግን ማቅረብ ነው ያን ሰው። ግን ችግሩ በጣም ዲፌንድ ነው የምናደርገው ሁላችን። ኢቨን አንተ ስህተት እንደሰራህ ራሱ እያወቅህ እኮ ዲፌንድ ታደርጋለህ አንዳንዴ። ለምን ኦፕን እንድትሆን አላደረግኩም? ኃላፊነት አትወስድም። ለስህተቶች ኃላፊነት እንድትወስድ አላደረግህም። ግን ባቀርብህ አሁን አንተ እንዳልከው ማለት ነው በደንብ ብግባባህ፣ ጥያቄዎችን ብጠይቅህ ምናምን ከዛ ቀስ ብዬ ይሄ ነው ኮሚኒኬሽን ማለት ሪሊ the way you behave the way you act ማለት እኮ ነው። እና በጣም ዲፕ ነው ኮሚኒኬሽን ሲባል። ኢቨን እንደ ሱፐርፊሻሊ ሀሳብን መግለጽ ብቻ ኢቨን አይደለም፣ በጣም ከባድ ነው። ኢቨን ይሄ ስቴካቸው ከፍ ሲል ከባለቤቴ ጋር ስጨቃጨቅ ስቴክ ከፍ ያለ ነው፣ ስቴኩ ኢሞሽን ያለበት ነው። እሱን ሃንድል ማድረግ መቻል እኮ ኮሚኒኬሽን ነው። ስቲል የኮሚኒኬሽን ስኪል ብቻ አይደለም የሚያስፈልገው፣ ያው ራስህም ብዙ ነገሮች ሪዞሉሽን ሜተድም አለ ሶ ብዙ ነው። እና በዛ መንገድ ሲሆን እንዴት ነው ያ ሰው እንዲቀርብ የምናደርገው ራሱ ሴፍ እንዲሆን ነው የማደርገው። ችግሩን ካሳየሁት ግን ራሱን ፕሮቴክት እንዲያደርግ ነው የማደርገው። ለምን ሁላችንም እንደዛ ነው። ይገፋል ወይም ራሱን ያረቃል። ኢቨን የምትቀርበው ሰው እኮ ነው አንተን ለምን እንዲያረክ እንዲህ እኮ ለማድረግ አልነበረብህም ስትለው በቃ ገደል ገባ። ይሄ ሴፍቲውን አጠበብከው። ግን ስቲል አንተ ማርሚት አድርገለት እሱ ማርሚት እንዲያደርገው ከዛ አቅርበው ምናምን ስቲል በሆነ መንገድ እንዲመለከተው ስቲል እንዲታለፍ ምናምን እኮ አይደለም። መስተካከል ያለበት ነገር ካለ መስተካከል ያለበት ነው። ግን ደወዩ እንዲፈታ የምታደርግበት መንገድ በጣም ወሳኝ ነገር ነው። እና በጣም ዲፕ ነው ኮሚኒኬሽን ሲባል። በጣም ዲፕ ነው። እስካሁን ራሱ በጣም ብዙ አወራን። እንትን ላይ እስኪ መድረክ ላይ አሁን እኔ ድሮ ፕሬዘንቴሽን በፊት ጀስት ኤሌመንተሪ ይሁን ወይ ሃይ ስኩል ፕሪፓራቶሪ ምናምን እያለው ፈራ ነበረ በጣም ማለት ነው። እንደኔ ግን አትሆንም። በጣም ከባድ ነበረ። መንቀጥቀጥ ብቻ ሳይሆን ያስኩት ወረቀት ይረጥባል፣ በላቤ ይረጥባል ማለት ነው። እሱ በጣም ከፍተኛ ፍርሃት ነው። ግን ከዛ በኋላ ዩኒቨርሲቲ ላይ ያው የሆነ አፕሪሼት የሚያደርጉ ሰዎች ይኖራሉ፣ አንተም ደግሞ የምትሰራባቸው ነገሮች ይኖራሉ። ከዛ በኋላ ምንድነው ልክ ፕሬዘንቴሽን ሲባል በቃ እኔ እንደሆንኩ አውቃለሁ ማቀርበው ማለት ነው። እና
ልክ እሱን ሳቀርብ ግን መጀመርበት ወይ ነው በቃ ትልቁ መዘጋጅበት ነገር ከውስጡ ይልቅ እንዴት ነው መጀመረው፣ እንዴት ነው ከኦዲየንሱ ጋር ኮኔክት ማድረገው ወይ ዝም ብዬ ገብቼ ምናምን ሄሎ ኤቭሪባዲ ልላቸው እችላለሁ። በቃ ከዛ ግሬት የማደርግባቸው መንገድ እንዴት አደራችሁ ምናምን የምልበት መንገድ ፕሬዘንቴሽን ከሆነ ቀጥታ ዘለው ወደ እንትኑ አትገባ። መጀመሪያ ራስን ማስተዋወቅ ምናምን ይሄ ፎርማል ነገር ነው። ስለዚህ ግን ያንን የምታደርግበት ወይ ሰዎቹ አንተ ጋር ትኩረት እንዲያደርጉ ከአንተ ጋር ኮኔክት እንዲያደርጉ ያደርጋል። ወይ አስቀህ የምትገባበት መንገድ፣ ድምፅህን ከፍ አድርገህ ባልጠበቁት መንገድ ልክ ስትገባ ትኩረታቸው ይመጣል። አንተ ምን ፍርሃት እየጠፋ ይመጣል ማለት ነው። ከዛ የተዘጋጀበትን ነገር በቀላሉ ዴሊቨር ታደርጋለህ። ግን መጀመሪያ ላይ ካጠፋክ እሱ ራሱ ይረብሻል፣ ይበላሽብሃል፣ ትረሳለህ። ከዛ ምን ላውራ ትላለህ፣ ግራ ይገባሃል። እሱ ነገር አለ እና እስቲ ፎርማል የሆነ ፕሬዘንቴሽን ሊሆን ይችላል፣ ፐብሊክ ስፒኪንግ ሊሆን ይችላል። እነሱ ላይ እንዴት ብንጀምር ሞር ውጤታማ የሆነ ፕሬዘንቴሽን ይኖረናል? እኔ አንድ ነገር ልንገርህ፣ በስቶሪ ያው እንደ ቦታው ይለያያል። አክቹዋሊ አሁን ክላስሩም ውስጥ የለመድካቸው ተማሪዎች ናቸው፣ ከዛ ችግር የለውም ምናምን። አሁን ብዙ ጊዜ የምንሸወደው ፎርማል ሲባል የሆነ ፎርማል የሚባል አይነት የሆነ የሰጠረው ነገር አለ። ግን በስቶሪ መጀመር ወይ እንደዚህ ሰዎች ፈገግ እንዲሉ አድርገን መጀመር እኮ ፎርማል እንዳንሆን ያደርገናል ማለት አይደለም። አሁን ብዙ ሰው ጋር የማስተውለው ችግር እሱ ነው። ይሄ እኮ ፎርማል የሆነ ነገር ነው እኮ ፎርማል ነው ስቲል፣ ግን ይሄ ኦዲየንስ መልዕክትን ሊቀበል ይገባል። ዝም ብለህ መተህ ወይ አንብበህ መሄድ የለም እንዴ? ማን ይሰማሃል? እዚህ ይሄን ጉዳይ ማለት በደንብ እናወራበታለን። በተለይ እኔ ግቢ ላይ አስተውለው ነገር ነው። ተማሪ ሞኛ አሁንም እያስተማርኩ ማለት ነው። ተማሪ ይወጣል፣ ያነባል፣ አንተን ያይም ማን አለ የለም፣ ያውቀው ታሪክ የለም። ከዛ ሮጦ ይቀመጣል። ስለ እንደዚህ ከተማሪ ምን ይጠበቃል? ተማሪዎች ፕሬዘንቴሽን ሲያቀርቡ ተማሪም ይሁን ሰራተኛ ምናምን ፕሬዘንት ሲያደርግ ምን ይጠበቃል የሚለውን እናወራበታለን። ከኦዲየንሱ ምን ይጠበቃል? ከራሱ ሲያቀርብ ምን ይጠበቅበታል? ከሱ እንዴት ነው ማቅረብ ያለበት የሚለውን እናወራበታለን። አሁን ላይ ግን በቃ ይሄ ፐብሊክ ስፒክ ሲባል ስልጠና ልሰጥ ነው አልሆነ፣ ተዘጋጀው ስለ ፐርሰናል ዲቨሎፕመንት ነው ስልጠናዬ። ከዛ ውስጥ ስለ ሰልፍ ኮንፊደንስ መረጥኩና ሰዎች የሚፈልጉ ሰዎች መጡ። ዘንን አሁን ልሄድ ነው። በቃ ሁሉም ነገር ተዘጋጅቷል። ሁሉም ነገር ተዘጋጅቷል። ካሜራም ኤቭሪቲንግ አለ፣ ሰዎችም አሉ። ከዛ ልገባ ነው። እየሳልኩት ነው። ከዛ በቃ መልበስ ያለብኝን ልብስ ለብሻለሁ። ማይኩም ተደርጎልኛል። ኤቭሪቲንግ በቃ ሬዲ ነው። ከዛ ወጣሁ። ፊሮ አለ። ልክ እንደወጣሁ ያው የተዘጋጀውበት ነገር አለ። ግን ልክ ስወጣ መድረኩ ላይ ልክ ስወጣ ምንድነው መጀመሪያ ማድረግ ያለብኝ? ያው እንደምኑ ይወሰናል መሰለህ። አንደኛ እንደምታስተምራቸው ሰዎች ያሉትን ሰዎች መረዳት ያስፈልጋል። አሁን ጥሩ ፐብሊክ ስፒከር በቃ ማወቅ ያለበት ነገር ሩሙ ማንበብ አለበት። አሁን መድረኩ ምንድነው? ሰዎች እነማን ናቸው? ፎር ሹር አሁን እኔ እዚህ ስመጣ ማን ነው እዚህ ያለው? በተቻለ መጠን የሆነ አንደርስታንድ ለማድረግ መሞከር አለብህ። የምታወራውን ኮሚኒኬት የምታረገውን ሰው ማለት ነው። ባክግራውንዳቸው ምንድነው? ይረዱኛል ወይ የማስተላልፈው መልእክት? ኢቨን ህፃናት ሊሆኑ ይችላሉ፣ አዋቂዎች፣ ነጋዴዎች። አሁን ብዙዎቻችን ኦቨርሎክ የምናደርገው ነገር ነው የማናስተውለው። ግን ስፔሲፊክ አድርገን ባህሪያቸው ምንድነው? ይረዱኛል ወይ? ባክግራውንዳቸው ምንድነው? ኤቭሪቲንግ ማወቅ አለብን። ኢቨን አሁን ሶሻል ሚዲያ ላይ እኮ ኦዲየንስን በደንብ ለማወቅ ሞክረና ብዙ ይባላል አይደለ? እሱ በደንብ ሪሌት ማድረግ እንድንችል እኮ ነው። እና ልክ ካወቅ ነው ከምናስተላልፈው መልእክት ጋር አብሮ ሊሄድ የሚችል ስቶሪ ካለ በሱ መጀመር። ልክ ቃልህ ሊሆን የሚገባ የመጀመሪያ የምታወጣው ቃል ስቶሪ ቢሆን አሪፍ ነው። አንደኛው በስቶሪ መጀመር። ሁለተኛ ደግሞ ስቶሪ እንደው ከብደኛል መጀመሪያ ማጋራት የሚል ሰው ካለ በጥያቄ መጀመር። በጥያቄ ትጠይቃቸዋለህ። ቪዲዮዎችም ላይ እኮ አይተህ ከሆነ በተለይ እንደ ሁክ ነገር የምንጠቀመው መጀመሪያ ኦዲየንሱ የሚያየውን ሰው ጥያቄ ትጠይቀዋለህ። ስለዚህ ነገር ምን ታስባለህ? ይሄ ነገር ሲፈጠር ምን ታደርጋለህ? ያስበዋል የሚያደርገውን ነገር ያስበዋል። አሁን
ኢቨን አይ ዶንት ኖ አሼን እንዴት ነው ሴሚናሮቹን የሚከፍተው? እንዴት ናችሁ አሼ ምናምን ብሎ እንዴ? ያ አንዳንዴ እንደዛ ያደርጋል። አንዳንዴ ደግሞ የሚገርማችሁ ምናምን ብሎ የሆነ ኧረ ብዙ ጊዜ ትዝ ይለኛል ይመስለኛል ያው ዳዊት ድሪምስ ላይ ሲያቀርብ ሰላም ናችሁም አላለም ምንም አላለም። በቃ የሆነ ስቶሪ ነው ያወራው እንደዚህ እየሄደ እየመጣ ምናምን ትዝ ይለኛል። ያኔ እንትኑ አዳራሹ ሞልቷል፣ ቦታም የለም። ያው ቀደም ብዬ ስለሄድኩ ቦታ አግኝቼ ነበር እና በቃ ስቶሪ ነው ከየት እንደተነሳ ያኔ ባህር ዳር የነበረ ጊዜ እንዴት እንደ ህይወቱ ምን እንደነበረ ከዛ በኋላ ደግሞ በጣም ሲቸገር አሁን የእሱን ስቶሪ አድርጎ ስለነገረኝ ሳወራልህ ኢማጂን እያደረኩ እሱ እንደዛ ቦታ ላይ እንዳለ አድርጌ ነው ማወራልህ። በቃ እያንዳንዱን ነገር አልረሳውም እንዴት እንዳለፈ ልክ እንደ ራሴ ስቶሪ አይዋለሁ ሲያስተምር ሌሊት ምናምን ሲገባ የነበረው ሲያወራ እሱ ነገር ውስጥ ይቀራል። ለዛ ነው አሁን እንደ ቦታው ነው የምልህ እንደዛ ነው። አሁን ኦዲየንስ እንታየዋለህ ምን አይነት ሰው ነው የመጣው ምናምን የሚለው ማለት ነው። ከዛ ስቲል ግን ስቶሪ ብንጀምር በስቶሪ ብንጀምር በጣም አሪፍ ነው። አሁን ሁክ እኮ ነው ግን ልክ 100 ሰዎች ናቸው ብዬ ላስብ የሆነ ሩም ውስጥ እንዴት ናችሁ እንግዲህ አሌክስ እባላለሁ እንደዚህ አይነት ባክግራውንድ አለኝ እንደዚህ ነው የመጣሁት እንደዚህ ነው የምሰራው እንደዚህ አይነት ሰዎችን who cares ብራዘር። አሁን ብዙ ሰው የሚሸወደው ይሄ ነው። ፎርማል አይ ዶንት ኬር ፎርማል መሆን አለመሆን። አሁን ይኸውልህ እሱ እንዴት መሰለ ሰው የሚሸወደው እሱን ነው። አሁን መሪ እኮ ነህ አክቹዋሊ አውቃለሁ፣ ግን ስቲል እዛ የምታስተላልፈው መልእክት ነው ከምንም በላይ ማተር የሚያደርገው። እሱን ለማድረግ ደግሞ መጀመሪያ የሰዎችን ቀልብ የምትይዝበት መንገድ ማተር ያደርጋል። እንደዛ ብትጀምር ሰው ሊተኛም ይችላል። ስቲል ኢቨን አጀማመር ሳትጀምር ስቲል ከጀመርክም በኋላ ሰው ሊተኛብህ ይችላል። መሀል ላይም ስቲል አንተ ዲሊቨር የምታደርግበት መንገድ ወሳኝ ነው። ልክ ኤፋ አሁን የሆነ ስለ ሰልፍ ኮንፊደንስ እያስተማርክ ነው። የሆነ አዳራሽ ውስጥ ነው ያለው፣ ኤቭሪቲንግ ሬዲ ነው፣ ስላይድ ተዘጋጅቷል ምናምን። ልክ ማይክ ይዘህ ስትወጣ አይዊሽ አሁን እየሳልኩ ነው ራሱና እንደዛ ልክ ስትጀምር በስቶሪ ብትጀምር ኤፋ የምር በአንድ ወቅት 2012 ዓመተ ምህረት በ2012 12ኛ ክፍል ተማሪ ያለው እንዲህ የሚባል ኮርስ እንግሊዝኛ ኮርስ ነበር። ይገርማቸዋል። ከዛ በኋላ ዲቤት ነበረ። በዛ ስሜት የተፈጠሩትን ነገሮች ዲቴይል ትሄዳለህ። ከዛ ልክ ወደ መልእክት እየመጣ ይሄዳል። ወደ መልእክት ትመጣለህ። አሁን ልክ ፐብሊክ ስፒኪንግ ላይ እኮ ሀሳብህን ስትራክቸር የምታደርግበት መንገድ ወሳኝ ነው። ልክ ስቶሪህንም ተናገር፣ ወዴት ነው የሚሄደው? መልእክቱን ትናገራለህ። ሌላ ስቶሪ ሊሆን ይችላል ደግሞ የምትናገረው። ከዛ መልእክት፣ ከዛ ሌላ ስቶሪ፣ ሌላ መልእክት። አያዋ አንድ ላይ ሁሉንም አንድ ላይ እንትን እያልክ በተራ ማለት ነው። በተራ ያ አሁን ልክ የሆነ ትምህርት ስታስተምር እኮ አንድ ዋና መልእክት 3 ስቶሪዎች ሊሆኑ ይችላሉ። በቂ ናቸው። በቃ ስለ ሰልፍ ኮንፊደንስ አሁን ብዙ ነገር ላስተምር ይችላል። በጣም ብዙ ነገር እንዲህ ነው እንዲህ ማድረግ አለባችሁ ምናምን። አንድ መልእክት ተናገሬ ግን የኔንም ሊሆን ይችላል የሌሎቹን ሰዎች የሆነ ስቶሪ ብቻ በትክክል መልእክቱን የሚያስረዳልኝ ስቶሪ 3 ብናገር ምናልባት 1 ሰዓት ተኩል ልቆይ ይችላለሁ። ጥያቄም ተቀብዬ ማለት ነው። እንግዲህ አሌክስ በጣም ጥሩ ቆይታ ነበረን። በጣም ደስ የሚል ቆይታ ነበረን። እንግዲህ ቤተሰቦችም በደንብ እንደተማራችሁበት ባለሙሉ ተስፋ ነኝ። በስተመጨረሻ እስቲ ቀረ የምትለው ማስተላለፍ የምትፈልገው መልእክት፣ እንዲሁም ደግሞ አንተን ማግኘት የሚፈልጉ ሰዎች እንዴት ነው ሊያገኙ የሚችሉት? እሱ ነገራና የዛሬውን ቆይታችንን በዚሁ እናጠናቃለን ማለት ነው። ይሄ ሀሳባችን መግለጽ የምንገልጽበት መንገድ አቅማችን የምንማረው ነገር እንደሆነ በደንብ ሁሉም ሰው እንዲገባው ፈልጋለሁ። ይሄ አለ በቃ የተሳሳተ ቢሊፍ እንደዚህ አይነት እምነት አለ። እገሌ እኮ ጥሩ ተናጋሪ ነው፣ የጥሩ መድረክ ላይ በቃ ሀሳቡን ይገልጻል ምናምን ሲባል የሆነ በቃ እንደዛ ሆኖ የተወለደ የሚመስለው ሰው አለ። በቃ ብዙ ኢቭን ማሻሻል ይፈልጋል እኮ ንግግሩን እኔ ጋም ሲመጣ ማለት ነው። ግን እንደዚህ አይነት ቢሊፍ አለ እና መጀመሪያ ምን የማደርገው ይሄንን እምነቱን እንዲቀይር ነው፣ እንዲያስተካክል ነው። ምን በማድረግ እኔ ያለፍኩበትን ጆርኒ በማስረዳት ሌሎቹ እኔ ጋር መጥተው የተሻሻሉ ለውጥ ያገኙ ሰዎችን ስቶሪ በመናገር ይሄንን ቢሊፍ እንዲቀይር ነው የማደርገው እና ሁሉም ሰው በቃ ጥሩ ኮሚኒኬሽን ሀሳብን
የተለያየ ቦታ ከማንም ሰው ጋር ቢሆን ሄዶ ሀሳቡን በትክክል ኮሚኒኬት ማድረግ መቻል። አሁን ላትችሉ ትችላላችሁ፣ ሊከብድ ይችላል፣ መፍራት ሊሆን ይችላል፣ ሀሳባችን ሊጠፋብን ይችላል፣ ልንፈራ እንችላለን፣ እኔ እዚህ አልመጥንም ልንል እንችላለን። እነዚህ ነገሮች ግን በቃ የምንሰራባቸው ነገሮች ናቸው። ፕሊዝ ራሳችሁን ወደኋላ አትበሉ የሚል መልእክት ነው ያለኝ። የምንሰራበት ነገር ነው። በየቀኑ እኔም ስቲል እየሰራው ነው። መሻሻል አለ እንጂ እዚህ ጋር አቆምም። የዛሬ 2 ዓመት ደግሞ ስንገናኝ ሌላ ሌቭል ላይ ደርሶ ይኖራል። ያኔም የምታሻሻለው ነገር ይኖራል። ይሄ ነው በቃ የሆነ የሚያቆም ነገር አይደለም እና ይህን ነገር በደንብ አስቡበት። ራሳችሁን ወደኋላ አትበሉ ማለት እፈልጋለሁ። በጣም ናይስ፣ በጣም አሪፍ። አሌክስን እንዴት ነው የሚያገኙት? እኛ ያው በዋናነት ቲክቶክ ላይ ነው ያለሁት እኔ። አሁን ዩቲዩብ ቻናልም አለ። ምን ይላል ቲክቶክ? ሙሉስ እንዴት ነው? ስፒክ ዊዝ አለኸኝ ነው የሚለው። አለኸኝ ስፒክ ዊዝ አለኸኝ ዩዘር ኔም አለ። ቲክቶክ ላይም ዩቲዩብ ላይም ሰርች ቢያደርጉት ይመጣል። ይህን ይመስላል። በጣም አሪፍ። ቴንክ ዩ ሶ ማች። በጣም ደስ ብሎኛል። ብዙ ነገር አድርገናል። በጣም አሪፍ በጣም አሪፍ። እንግዲህ ወደ ቤተሰቦች ዛሬ ያነሳናቸው ሀሳቦች በጣም እንደጠቀሟችሁ በጣም ተስፋ አደርጋለሁ እና ደግሞ ጀስት ሰምቶ ዝም ማለት ብቻ ሳይሆን ያወራናቸውን ነገሮች ወደ ህይወታችን ብናመጣቸው የሚገርም ተጨባጭ ለውጥ ያመጣሉ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ ከአዲስ እንግዳ ጋር ስንገናኝ ሰላማችሁ ይብዛ። ቻው።